በሶሻል ሚዲያ ላይ ወንጌል የሚያስተምረውን ተናገሩ እውነቱን ታውቁታላችሁ። እኔ እዛም ሀገር ለአገልግሎት ሄጄ አግኝቼው ነበር። እሱ ደወለልኝና እንደዚህ አይነት እህት ከዱባይ ትመጣለች። እሱም ሲያስተምራት ነበር። እሷ ከሙስሊም እንዴት አይነት እህት እንደዚህ አይነት እህት ከዱባይ ትመጣለች አለ። አይነቷን ነግሮታል እኮ ስሙ። እንደዚህ አይነት እህት ከዱባይ ትመጣለች። እንደዚህ አይነት እህት ሲያስተምራት ነበር። እሷ ከሙስሊም ነው። ስለዚህ እንደዚህ አይነት እህት ትመጣለች ብሎ ኦልሬዲ ነግሮታል። ስለዚህ ሄዶ አነሳት። ለምን? ስለሚያውቃት። ማን ስለነገረው? ኤርሚያስ ስለነገረው። ቀላል ሎጂክ ነው። እንደዚች አይነት እህት አለበለዚያ ልጅቷ ጌታ እዛ ቸርች ሂጂ ብሏት ከሆነ ለኤርሚያስም ከነገረችው ኤርሚያስ ደውሎ ማቃጠር፣ ኤርሚያስ ደውሎ ማቶስቶስ አያስፈልገውም ነበር። ኤርሚያስ ግን ቀድሞ ለዚህ ሰውዬ ኢንፎርሜሽኑን ነገረው። ኢንፎ ፕሮፌሲ ይባላል ይሄ። ኢንፎርሜሽን እየተቀባበሉ ማለት ነው አይደል? አቤላ ሲያስተምራት ነበር። እሷ ከሙስሊም ነው ጌታን የተቀበለችው እና አልነግርህም፣ ማንነቷን መልኳንም አልነግርህም፣ ባለውበት ወንበር ላይ መጥቶ ያነሳኛል ብላኛለች፣ አሳይቶኛል ጌታ ብላኛለች አለ እና ያየሁት ወንበር ላይ ሄጄ እቀመጣለሁ አለችው። ከዛ እያገለገልኩኝ አለቀ። ይሄ ነው በቃ። ኤርሚያስ የድለላም አገልግሎት ለነ ጄፒኤስ ይሰጣል እያልኳቸው። እቺን ጎፈንድሚ ትዝ ይላችኋል? ኤርሚያስ በጠና ታሟል የተባለችውን ጎፈንድሚ ስክሪንሻት አድርጓት የምትፈልጓት ሰዎች አለኝ። በነገራችን ላይ ይሄ ስክሪንሻት እኔ ጋር ግን ያለው ስንት ሞላ? እዚህ ጋር ስንት ነው ያለው? ብሩ የብሩ መጠን ገባ። እዚህ ጋር ያለሽ የእንትኑ ስንት ነው? 107,647 ነው። ጎሉ 100,000 ነበረ። አጠቃላይ ሲጨርስ ግን ዘግቶ 107,000 ዩኤስ ዶላር። እንግዲህ አስቡት። ይኸው በጎፈንድሚ ይኸው 107,000 በዜል በፔፓል እና በኢትዮጵያ ብር ደግሞ የገባለ እና በራሱ ኢሜይል በራሱ የገባለ ደምሩት እንግዲህ እና ሲስ ደግሞ ያለበትን ላሳያችሁ። ከኦርቶዶክሳውያን ጋር ካገኘሁት እሱን አሳያቸዋለሁ። በሚዲያ ኢንፍሉዌንስ ተደርጎ ነበረ። ማን እንዳደረገው አላውቅም፣ አልገባም። ኢንቫይት ራሱ ተደርጎ ነበር። አዎ ይኸውልሽ፣ መጋቢው ውስጥ ስሰማ እንደ መጋቢ እሱ ሳይሆን የመጋቢነት የመሪነት ቦታ ያለው ራሱ ቀለም ወርቅ የተንፈሱ ነው። እንደምታውቂው ሰውየው ዲክታተር ነው። ልክ እንደኔ ያለ ማይክ ከፍቶ የሚናገረው ፊት ለፊት የሚጋፈጠው ሰውን እንደምንም ብሎ አጋንንታዊ አድርጎ ያባርራል። እዛ ልክ እንደ ዳንኤል ይልማ አይነት ጋቢ ለባሹ ያላችሁት ማለት እንደ ዳንኤል ይልማ አይነት ልነጠፍልህ ልጎዝጎዝልህ የሚል የቄጤማነት ጸጋ ስጦታ ያላቸው ሰዎች አሉ። ሲፈጥራቸው ቄጤማ ናቸው። መጎዝጎዝ ነው ስራቸው በቃ። እና ይሄ አንደኛ ቆሮንቶስ ምዕራፍ 14 ምዕራፍ 12 ላይ የሌለ በቆሮንቶስ ቤተክርስቲያን ያልተገለጠ በዚህ በቲክቶክ የተገለጠ የጸጋ ስጦታ ነው። ቄጤማንሽ የሚባል የጸጋ ስጦታ አለ። ለሆነ ይሰማል፣ ይደመጣል፣ ብዙ ቪው አለ ብቻ አይመስለኝም አቤላዬ። ምክንያቱም ከሱ የተራረፈው በኢትዮጵያ የሚገቡ ገንዘቦች እኮ ወደ ዳኒ ይገባሉ። ታውቃለህ? እሱንም እኮ በቄጤማነት ነው የሚገኘው። በቄጤማነት ነው። ሌላው አቤላ ቸርቹንስ ገንጥሎበት ቢሄድ ገብተዋል። ዳስዋይ ፓስተሩ ዝም የሚለው ማለት ህዝቡን አሳምጾበት ታች። እሱን እኮ ነው የምልሽ። ኢንፍሉዌንሻል ስለሆነ ሚዲያ ላይ ሰውየው አንደር ቀለሜ ኮንትሮል ነው። አሁን ለምሳሌ አንድ ኦርቶዶክስ ውስጥ ያለ ንስሐ ልጅ በንስሐ አባቱ ኮንትሮል ውስጥ ነው የሚሆነው። የታዘዘውን ያደርጋል፣ የተባለውን ይፈጽማል። አንድ በቸርች ያለ መንፈሳዊ ፓስተር ምናምን ያለው ተቋርጦ ነው። የፓስተሩን ጌታ ነው፣ የመጋቢ ሁሉ ጌታ ነው አለኝ። የመጋቢ ሁሉ ጌታ ነው። ቀለም ወርቅ የተንፍሱ ማለት ነው። መጋቢውን ያዘዋል እንጂ መጋቢ እንትን አይለውም። ሲፈልግ ይጠራዋል፣ ሲፈልግ ቲክቶክ ላይ እንትን። ሰውየው ስርዓት ያለው ሰው ይመስላል፣ ግን
ስርዓት ያለው ሰው ቢመስልም ቅሉ በዚህ ሚዲያ ላይ ግን የቀለም ወርቅ ስራ አስፈጻሚ ሆኖ ተገኝቷል። አትሊስት ቀለም ወርቅ ባልታመመበት የሕክምና ማስረጃ ባላመጣበት ህመም አብሮ ተሳትፎ ህዝቡ እንዲዘረፍ የራሱን አስተዋጽኦ አድርጓል። ለዚህ ደግሞ መልስ መስጠት አለበት። ወይም የኔ ተጽዕኖ ነው እንጂ የቀለም ወርቅ ተጽዕኖ እኔ ላይ የለም፣ የኔ ተጽዕኖ በሱ ላይ ነው ያለው ብሎ የሚያምን ከሆነ በአደባባይ ወጥቶ የሕክምና ማስረጃውን እንዲያሳየን ማድረግ አለበት። ምክንያቱ በዚህ ሰው ምክንያት ያቺ ቸርች በነገር ላይ ያቺ ቸርች የምትወቀስበት ሌላም ነገር አለ። ያው የቀለም ወርቅ አይተንፍሱ ቸርች አልመሰለኝም በጊዜው እዛ ኒውዚላንድ የሶፍት አስጎራሹ ሐሰተኛ ነቢይ መስፍን በሹ በሄደ ጊዜ ቀለም ወርቅ የብልጽግና መንፈስ ወድቆበታል። ትዝ ይላችሁ እሱ ቪዲዮ አለሽ እንዴ ጃልሴን አንቻለሽ ማን ያለው እሱ ቪዲዮ ላኩልኝ ያላችሁ ሰዎች እሱ ቪዲዮ ማን ያለው? እና እሱ ፕሮፌት ሐሰተኛ ነው። ግን ምን ጴንጤዎች ትንሽ ከነሱ ጋር እንትን ያደርጋሉ መሰለኝ ከሐሰተኛ ነቢይ ጋር። ግን አንተ አቤል ሉተራን ነህ እንዴ? ትንሽ አልገባኝም። ጃልስ እንዴት ሉተራን ናችሁ እንዴ እናንተ ሁላችሁም እዚህ ውስጥ? አና ሉተራን ናት። አይ ነው አረ አዎ ነን ምንድነው? ቶፒክ እንዳታስቀይር ኦርቶዶክስ አይደላችሁ? አይ ለማወቅ ነው አቤል፣ ለማስቀየር አይደለም። እንዳታስቀይር ችግር የለውም። በኋላ እንነግርሃለን። እነግራቸዋለን በኋላ ብላችሁ በቃ እንትን አትከፋፍሉ። ደስ አይልም። በቃ እየተናገረ ያለው ስፒሪቹዋል ነው። ኦርቶዶክስ መቼም አይናገርም። ኦርቶዶክሶች እንደዚህ ያሉ አይናገሩም። አቤላንም ታውቀዋለህ። አይ ከስር ኦርቶዶክሶች እና ኦሊጂስቶች ኮሜንት አይቻለሁ። ደብሊው ደግሞ መቦለክ ነው። በቃ ወይ መቦለክ ወይ ሚዩት ማድረግ ነው። ስድብ ሳይሆን እንትን የደገፉ እንትኖችን የተቃወሙ ነው መሰለኝ። እዚህ ሚዲያ ላይ ይሄ እኮ የፍትህ ጉዳይ እኮ ነው። የዘረፋ ጉዳይ የፍትህ ጉዳይ ነው። ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥ ዘረፋ ቢኖር የተዘረፈው ኢትዮጵያ እስከሆነ ድረስ ወንጀል ከሆነ ድረስ ያንን ጉዳይ ኢንቨስቲጌት ማድረግ መጠየቅ መብት አለኝ። ገባህ? መብት አለኝ። ማጣሪያ ይደረግልኝ፣ ይጠይቅ። ወንጀል ቤተ እምነት አይመርጥም። አይ አግሪ እስማማለሁ እኮ አቤልዬ፣ ግን ወንጀል ነው አሁን የምናወራው ወይስ ምንድን ነው? አሁን ዝም ብሎ አሁን ፐርሰናል እንትን ስለሚመስል ነው። ልጁ ኦርቶዶክሶችን ይቃወማል መሰለኝና ሸዋሸዋ ነው የምናወራው። ሸዋሸዋው ደግሞ በሃይማኖት የተደረገ ሸዋሸዋ ነው። እነሱ የራሳቸው ምክንያት አላቸው። ኦርቶዶክሳውያን ከቀለም ወርቅ ጋር የማይዋደዱበት የራሳቸው ምክንያት አላቸው። ግን ኤርሚ እኮ የሕክምናውን ገንዘብ ከኦርቶዶክሳውያን ወንድሞቻችንም ተቀብሏል። እንዴ በደንብ ተቀብሏል። እንዴ ያልተጠየቀ ሰው አለ እንዴ? ብንለያየም በሃይማኖት ብለው ግን ጃልዬ አንተ ያገልጠ ሰው እርዳታ አሞኛል ብሎ ቆይ አቤሌ አንተ አሞኛል ብለህ ሰዎች እርዳታ ካደረጉልህ በኋላ መስደብ ጥሩ ነው? አልገባኝም። ምን እርዳታ ቢያደርጉለትስ ሁሉም ችግር አለው? አይደለም እሱ ማለት ነው። በሰበሰብነው ገንዘብ እኛ በተለይ አረብ ሀገር ያለነው እህቶች ሀሳባችን አይበታተን። ይኸውላችሁ እኔ ሁልጊዜ ስገባ ይኸውላችሁ ሀሳብ ዳይቨርት መሆን የለበትም። አሁን ሀሳባችን እየተደራጀ እየመጣ ነው። አሁን የጠየቅኳችሁ እኔ ምንድን የጠየቅኳችሁ እኔ የምወደውን ክለቤን ኳስ ትቼ ነው እዚህ ጋር ግጫው ጥሩ ጨስ ስለጀመራችሁ የመጣሁት እንጂ የማንቸስተርን ኳስ ባይ ነው የሚሻለኝ የነበረው። እኔ ካላየሁት ደግሞ አያገባም። አይናፋር ነው ቡድኔ እና ምንድን ነው እያልክ ያለው ካላችሁ እዛ ማን ነው መስፍን በሹ የተባለ ሐሰተኛ ነቢይ ኒውዚላንድ በሄደ ጊዜ ቀለም ወርቅ አይተንፍሱን ወደ ውስጥ አስወጥቶ ወደ ውጭ አስወጥቶ ወይም ወደ መድረክ አስወጥቶ አረ ጭራሽ ዳኒ በስማ አፈረስኩት የሟርት ስራ እና ቀለም ወርቅን አስወጥቶ ወደፊት የብልጽግና መንፈስ በላዩ ላይ ሲመጣ ይቻሉ ጌታ በልጽጋለሁ ብለዋል ብሎ እጁን ጭኖ ጥሎታል። እጅ በመጫን ደግሞ መንፈስ አንዴ እጁን ጭኖ መንፈስ ቅዱስ ተሞልቻለሁ ብሎ ግለሰቡ ከወደቀ መንፈስ ተካፍሏል ማለት ነው።
መንፈስ ደግሞ የተካፈለው ይሄ ሰው ደግሞ የተካፈለው መንፈስ የሐሰት መንፈስ ነው፣ ወይም የብልጽግና የሚባል መንፈስ ነው። ቀለመወርቅ አይተንፍሱ ከዛ በፊት የነበረው አገልግሎቱ እና ከዛ በኋላ ያለው አገልግሎቱ ፍጹም ተለውጧል። በነገራችን ላይ መስፍን በሹ እጁን ከጫነበት በኋላ ያለው አገልግሎቱ ተቀይሯል። ገንዘብ ተኮር ሆኗል። ጥቅም ተኮር ሆኗል። ተሳዳቢ ሆኗል። ሰው አሳዳጅ ሆኗል። እስከ ሞት ድረስ ሰውን ሲያሳድድ አማን ሻሎምን በተመለከተ ሲያሳስር፣ አማን ሻሎምን ሲያሳስር፣ እኔን ሲያሳድን በተከፈላቸው ፖሊሶች ማለት ነው። ይሄ ህጋዊ በሆነ ፖሊስ አይደል፣ በተከፈላቸው ፖሊሶች ሲያሳድዱን በአበል በሚሰሩ ህገወጥ መንግስት ላልቀጠራቸው አጀንዳ የሚንቀሳቀሱ ሰዎች ደሞዝ ቀለብ ሰፍረው ማለት ሲያሳድዱን ነበር። ለዛ ደግሞ ኪሩቤል የሚባል አንድ ሰው ነበረ ከኛ ጋር የነበረ ኪሩቤል ይባላል። እና ይሄ ኪሩቤል የሚባል ግለሰብ ሲሚንቶ በመሸጥ የሚተዳደር ሐሰተኛ ነቢያቶችን እቃወማለሁ ብሎ አንድ ገጽ መጽሐፍ ቅዱስ ሳያነብ ለመቃወም አደባባይ የወጣ ሰው ነው። የተከስተ ጌትነት የሌሎቹም ነቢያቶች እርኩሰት ሲፈጽሙ ኃጢአት ሲፈጽሙ ማስረጃ አለኝ ገልጥባቸዋል ይቅርታ ሳይጠይቁ ሲል እነዛ ሁሉ ሰዎች ተነሱበት። እንደ ድንገት ፐርሰናል ነገር ነው መነግራችሁ። ሚስቱ ልጅ አርግዛ ነበር፣ በሆዷ ፌል አደረገባት። እርግዝናው ማለት ነው። ይከሰታል እንደዚህ አይነት ነገር፣ አያድርስ ነው የሚባለው። ከዛ በኋላም ደግሞ ደብቆ መጋዘን ደብቆ ሲወደድ እሸጠዋል ያለው በስግብግብነት እሸጠዋል ያለው ሲሚንቶ ድንገት የሲሚንቶ ዋጋ ስለወደቀበት ኪሳራ በኪሳራ ወደቀ። ቀጥታ ይህ ልጅ አይምሮ ከምን ጋር አያያዘው? ኪሳራውንና ልጅ ፌል ማድረጉን የእግዚአብሔርን ነቢያቶችን ስለነካው ነው ብሎ አመነ። የእግዚአብሔርን ሰዎች ስለነካው ነው ብሎ አመነ። ፌለሪቱ ህይወቴ ላይ የመጣው። ስለዚህ ይህ ሰውዬ ንስሐ ገባ። ከነ ዮናታን ጋር ሄዶ ታረቀ። እኛን መስዋዕት አድርጎ ማለት ነው። አማን ሻሎምን ገበና በመስጠት የአማን ሻሎምን አሁን የራቁት ፎቶ ምናምን የተቀበለው ከፍቅረኛው የሰጠው ደግሞ ለዳጊ ይሄው ሰው ነው። ምክንያቱ ደግሞ እኛን በመበቀል ወይም እኛን በማሳደድ እነዛ በፅንስ ስለነበረ ልጁ ፌል ማድረግ ምክንያት የሆኑበትን የእግዚአብሔርን ሰዎች ለመካስ ስለፈለገ ማለት በእሱ አማርኛ ነው። የእግዚአብሔር ሰዎች ምላችሁ ጠንቋዮች ናቸው። ለእኔ እሱ የሚከተላቸው ሰዎች ጠንቋዮች ናቸው። ምንም ቢያጠፉ ቢያንስ ቸርች አላቸው ወደሚል ፍልስፍና ገባ። በዚህ ሰው ተጠቅመው ያሳድዱን ነበር። በዚህ ሰው ተጠቅመው ቤታችንን ይጠቁሙ ነበር። እኔ ቤት ሚስቴ እርጉዝ ነበረች። በዛ ሳለ አስጨንቋት ነበር። ቤት እያንኳኩ ፖሊሶቹ። እውነተኛ ፖሊስ መጥሪያ ይዞ ይመጣል። እውነተኛ ፖሊስ መጥሪያ ይዞ ይመጣል ቤት። ምክንያቱም እውነተኛ ነው። የፍርድ ቤት ማዘዣ አለው። መጥሪያ ይዞ ይመጣል። እነዚህ መጥሪያ ይዞ ይመጡ ሚስቴን ሲያሰቃዩት፣ ሚስቴን አምጩ ባልሽን እያሉ ሲያሰቃዩት የነበሩ አይነት ፖሊሶች ናቸው። ተከፍሏቸው የመጡ አበል ተከፋዮች ማለት ነው። ከዛ እነዚሁ ሰዎች አማን ሻሎምን በጊዜው ያዙት። በቃ እንትኑን ካላወጣን ሞባይሉን ምናምን ተቀበሉት። ሞባይሉም የተፈለገው ለአንድ ዓላማ ነበረ። አማን ሻሎም በዛ ጊዜ ላይ አወጣዋል ያለው የእንትና ጉድ ነበረ። ዮናታን አክሊሉን በተመለከተ አወጣዋል ያለው መረጃ ነበር። እሷን ለማስመለጥ ነው ተፍተፉ እንግዲህ የነበረው ማለት ነው። እና በዚህ ማሳደድ ውስጥ ቀለመወርቅ አይተንፍሱ ነበር። አማን ሻሎም በቁጥጥር ተይዟል ብሎ ሲደሰት አይታችኋቸዋል። ለእሱና ዳጊ አደባባይ ላይ ወጥተው ይሄ ነው ጉዳዩ። ቀለመወርቅ አይተንፍሱ ልነገራቸው የፈለግኩት አሳዳጅ የሆነው ጸበኛ የሆነው ገንዘብ አፍቃሪ የሆነው መስፍን በሹ የሚባል ሰውዬ የብልጽግና መንፈስ ላይክ ላይ መጣ ብሎ ከዘረረው በኋላ ነው። ከዛ በኋላ በውሸት ሳይታመም ታመምኩ ብሎ ከህዝብ ገንዘብ ሰበሰበ። ወደ ኢትዮጵያ ገንዘብ ሲመታ ወደ $250,000 ነው የሰበሰበው። ወደ 50 ሚሊዮን ወይ ወደ 40 ሚሊዮን አካባቢ ገንዘብ ሰበሰበ። ምንዛሬውን ከተሳሳትኩ ይቅርታ አድርጉልኝ። እንደዚህ አይነት ገንዘብ አይቼ ስለማላውቅ ነው፣ እንዳትፈርዱብኝ ልላቸው እና ይሄው ነው በቃ ይሄው ነው ጉዳዩ። ዞሮ ዞሮ የሚናገረው ይሄ ነገር ዞሮ ዞሮ የሚያያዘው ከምን ጋር ነው? ከብልጽግና መንፈስ ጋር። ይሄ የብልጽግና መንፈስ ደግሞ በቃኝ አይልም። በቃኝ እንደማይል እንዴት አወቅ በሉኝ። በቃኝ እንደማይል ያወቅኩት
ከነ ዮናታን አክሊሉ ከነ እዩ ጩፋ ይሄ የብልጽግና መንፈስ በቃኝ አይልም። ህዝቡን አሁንም ዲማንድ ያደርጋል። ህዝቡን አሁንም ገንዘብ አምጡ ይላል። ህዝቡን አሁንም አስራት ጨምሩ ይላል። አህያ ልነዳልህ ነው እንዴና በቪየት እሄዳለሁ ይላል። ይፎክራል፣ ይሸልላል። ይሄ የብልጽግና መንፈስ ነው። አባችሁ ሁልጊዜ መድረክ ላይ ስለ ገንዘብ ነው የሚያወራው። ቀለመወርቅ አይታፍሱ ሰሞኑን አይታችኋላ። ስሙን ለማደስ የሆነ ምስኪን የከሸፈ ነቢይ ሐሰተኛ እቃወማለሁ አሁንም ለማለት አንድ የከሸፈ ነቢይ ሲቃወም ነበረ። አይተሸዋል ጃልሴና ያንን ነቢይ ሲቃወም አሳቀኝ እኮ። ሐሰተኛ አሁንም እቃወማለሁ ለማለት የወዳደቁ ልክ በቃ ማንም ሰው የማይፈልጋቸው ማንም ሰው ዞር ብሎ የማያቸው ነቢያት አሉ። ፈልጎ ነው የሚመታው። ኦዲየንስ የሌላቸውን ምንም የማያመጡትን ምስኪኖችን መዝለፍ ጀመረ። ቪዲዮ ካላችሁ እንደው ብትጋብዙ ደስ ይለኛል። ያ ነብይ አሁን ማን ይሰጠዋል? እንደዚህ ይላል። እኔ ይሄንን ቪዲዮ ስክሮል እንዳታደርጉት። ይሄን ቪዲዮ ስክሮል አደረክ ማለት መኪና ስክሮል አደረክ ማለት ነው። ይሄን ቪዲዮ ስክሮል አደረክ ማለት ቤት ስክሮል አደረክ ማለት ነው። ይሄን ቪዲዮ ስክሮል አደረክ ማለት ሚሊዮን ገንዘቦች ስክሮል አደረክ ማለት ነው ይልና መጨረሻ ላይ ገንዘብ ስጡኝ ይላል ራሱ ማለት ነው። የእሱን ቪዲዮ ስክሮል ያላደረገ ሚሊዮነር እንደሚሆን የሚናገር ራሱ ግን ገንዘብ የሚለምን ለማኝ የሆነ ማንም ሰው ገንዘብ የማይሰጠው በጣም ፍጥጥ ያለ ነብይ ነኝ የሚልን ሰውዬ እያሳደደ በኩርኩም ሰፈር ውስጥ ጉልቤ ነኝ ለማለት ሕፃን የሚቃውረውን የሰፈር ዱርዬ ታውቁታላችሁ። ሌሎቹ ሲመጣ መግቢያ መውጫ የሚጨንቀው ዱርዬ ማለት ነው። ሕፃን ልጅ ሲያገኝ ግን ሕፃን ልጆች ላይ ጉልበቱን የሚያሳይ አንበሳ የሚጫወት ሰው ማለት ነው። ልክ እንደዛው የወደቁ የከሰሩ ኦዲየንስ የሌላቸው ነብይ የሚመስሉ ልጆችን በማሳደድ ነቢያትን እንደሚቃወም አይነት አድርጎ እያወራ ነው። ምንድን ነው ታሳይኛለሽ አንቺ ልጅ? ኳስ ከሆነ ይዘጋብን። ኳስ እያሳይሽ ከእግራቸው በታች ዲቴክት ያደርጋል በነገርሽ ላይ እንዳይዘጋብን እና የመስፍን በሹ መንፈስ ነው እንደዚህ በልመና እንዲተዳደር ያደረገው። የመስፍን በሹ መንፈስ ነው ገንዘብ እንዳይጠረቃ ገንዘብ እንዲለምን ያደረገው። ይህንኑ መንፈስ ደግሞ እነ ዳንኤል ይልማ ይካፈሉታል። ዳንኤል ይልማ የኢትዮጵያ አካውንት ከታች ለጥፎ እሱ ጋር የሚገባው ለራሱ ሊወስድ ማለት ነው። ቀጥታ የሚወስደው ራሱ ነው። ዳንኤል ይልማ እሱ ጋር የሚገባውን በውጭ በምናምን የሚገባውን እንትና ነው የሚገባው። ከዚህ በፊት እነ ዶክተር ሻውል ምናምን ገንዘብ መመለሱ ላይ ሿሿ ሳይሰሯቸው አይቀርም። እነ ሻውል ዶክተር ሻውል ዶክተርነቱን ከየት እንደሆነ አላውቅም እና ይህንን መንፈስ መንቃት አለባቸው። አይጠረቃም ይሄ መንፈስ በቋሚነት በተለይ እዛ የዋትሳፕ ግሩፕ ውስጥ የገባችሁ እህቶች ናችሁ የምትበዙት። ለመታለልም ቅርቦች እህቶች ናችሁ። እውነትን እየተማሩ ትምህርትን እየተማሩ እውነትን ወደ ማወቅ የማይደርሱ ይላቸዋል የሐዋርያው ቅዱስ ጳውሎስ መልእክት ለጢሞቴዎስ የተጻፈ መልእክት ላይ ማለት ነው። እና ሴቶች በጣም ለወንጌል አስፈላጊ የሆኑ ፍጥረቶች፣ ኢየሱስንም አገልግሎት በመደገፍ አንበሳውን ድርሻ የሚይዙ ፍጥረቶች፣ ሐሰተኛንም ለመቀለብና ሐሰተኛ እንዲቀጥል ለማድረግም ደግሞ የጀርባ አጥንት የሚሆኑት ሴቶች ናቸው። በዚህ ጉዳዮች ላይ ያው የመጀመሪያውን ሰይጣን ወደ አዳም ቤት ሰተት ብሎ እንዲገባ ትርጉም በቃሲም እንደሚባለው ትርጉም በሔዋን የሚባለውን ስራ ሰርታ ለሰይጣን በር የከፈተችለት ወደ አዳም እንዲገባ ሴት ናት። ታውቃላችሁ፣ ሴት ናት በር ከፍታ ያስገባችሁ። አዳም ጋር ሳይሄድ አይቀርም እኮ ሰይጣኑ። ግን አዳምና እባቡ ሊግባቡ አልቻሉም። ያ እባብኛ አዳም ሌላኛ ነው የሚያወሩት እና ከሴቷ ጋር ግን ተግባባ። እንዴት እንደሆነ አላውቅም። ሴቷ የእባቡን ቋንቋ ትችላለች፣ አስገባችሁ። ብዙ ጊዜ የሐሰተኛ ቋንቋ የሚገባት ሴት ናት። አሜንም ሲሉ ስትሰሙ ኮመንት ላይ አሜን፣ በጣም ብዙ አሜን ያለው የሴት አሜን ይገባቸዋል። የእባብ ቋንቋ እህቶች፣ ሁሉንም እህቶች አላልኩም። የሚማሩ ጽድቅን የሚፈልጉ እውነትን የሚፈልጉ እህቶች ብርቶች ናቸው። አንዳንድ እህቶች ደግሞ አሉ በቃ ለመታለል ለመሸወድ በቃ የተዘጋጁ የእባቡ ቋንቋ ቶሎ የሚገባቸው
እና አሁንም እርግጠኛ ነኝ 20 ሰው እዛ ዋትስአፕ ግሩፕ ውስጥ ካሉ ከ20ዎቹ 15ቱ በላዩ ሴቶች ናቸው። እና ምንድን ነው ብለው አይጠይቁም፣ ለምን ብለው አይጠይቁም፣ እንዴት ብለው አይጠይቁም፣ ክሮስ ቼክ አያደርጉም። ነገሮችን ዝም ብለው የመታለል እድል አላቸው። ከእውነት ጋርም ሲቆሙ ደፋሮች፣ ከእውነትም ጋር ሲቆሙ ፊት ለፊት ነፍሳቸውን ለወደዱት ነገር የሚሰጡ እህቶች ናቸው። ለመሸወድም ደግሞ ቅርቦቹ እህቶች ናቸው። እና የምነግራቸው እህቶች ጠይቁ፣ ለምን ብላችሁ ጠይቁ። በዚህ ሰዓት ላይ በተለይ ኢትዮጵያ ውስጥ በጣም በቃ ቤተክርስቲያን ውስጥ እየተቸገሩ ያሉ ሰዎች አሉ። እስቲ አንድ ወንጌልን ማገልገል የእግዚአብሔር መንግስት ማገልገል የምትፈልጉት እስቲ አንድ ሚሽነሪ ቋሚ ደሞዝ፣ አንድ ሚሽነሪ የሚከፈለው በነገራችን ላይ በተለይ ደቡብ ኦሞ አካባቢ ላይ ያሉ ሚሽነሪዎች 1500 ብር ምናምን የሚከፈላቸው ሚሽነሪዎች አሉ። በእናንተ በጣም ትንሽ ብር ማለት ነው። ትንሽ ብር ስንት ማለት ነው? 1500 ብር። አሜን። 1500 ብር ስንት ማለት ነው በዶላር ንገሪኝ እስቲ። 50 ማይሞላም $50 ማለት አሁን ምንዛሬ 183 ነው። አንድ ዶላር አይደርስም። በካናዳ 10 ብር ነው። 10 ምናምን ብር። አሁን ምንዛሬ 183 ብር ነው። እንግዲህ 10 ዶላር 10 ዶላሩን $20 ብታደርጉለት በወር ለአንድ ሚሽነሪ የሆነ ሀገር ላይ ቋሚ በቃ ደሞዝ የሆነዋል ማለት ነው። ቋሚ ከዛ ሪፖርት ያደርግላቸዋል። ምን ያህል ሰው እንዳስተማረ፣ ምን ያህል ሰው እንዳስጠመቀ፣ ምን ያህል ሰው እንደደረሰ ሪፖርት ያደርግላቸዋል። ወንጌላ መደገፍ ብትፈልጉ $30 ብሏል ዴቪውን 30 60 ብታደርጉት በወር ትችላላችሁ። ለጠገበ መስራት ለማይፈልግ 9 ቦታ ሄጄ ስራ መስራት አልቻልኩም ለሚል ለትዕቢተኛ ሰው ገንዘብ ሲሰጠው ማንነቱን ላሳየን በሰጣችሁን ገንዘብ ጠበቃ ቀጠሬ ሁልሽንም አስጠፈንጋቸዋለሁ አሳስራቸዋለሁ ለሚል ትዕቢተኛ ሰው በሰጠው ገንዘብ ሰው ላይ ለሚይዘት አጉራ ዘለል ለሆነ ግለሰብ ለማይጠረቃ ቴንኪው ለማይል ግለሰብ ከምታውሉ ገንዘባችሁን ገጠሪቷ ኢትዮጵያ ላይ በጣም በምስኪንነት የሚያገለግሉ የሚጠጣ የሚበላ የሌለበት ሀገር ላይ ያሉ የወንጌል አገልጋዮች አሉ። ከፈለጋችሁ እነዚህን ሰዎች በቃለ ሕይወት በመሰረተ ክርስቶስ በመካነ ኢየሱስ በሕይወት ብርሃን በቤተ ክርስቲያን በኩል ማግኘት ትችላላችሁ። በማንም በኩል በአቡነ በኩል አይደለም፣ በአካሉ በኩል አይደለም፣ በአስካለች በኩል አይደለም፣ በኤልያስ በኩል በኤርሚያስ በኩል አይደለም፣ በማንም አይደለም። በቀጥታ ሰዎቹ የምታገኙበት እድል አመቻችታችሁ ከነሱ ጋር መጨረስ ትችላላችሁ። እሺ ታሪኩ ታወራለህና አሁንም የእግዚአብሔርን መንግስት ማገልገል ማለት ለቀለም ወርቅ አይተንፍሱ ቤት መግዛት ማለት አይደለም። ምክንያቱም ቀለም ወርቅ አይተንፍሱ ለመምከር የሚቸግር ሀሳብ ሲሰጠው የሰውን ሀሳብ የማይሰማ ባለፈው አይታችሁታል። ዴቭ የሚባለው ወንድም ሲሰደብ ሲዘለዘል አሁን ስንዝሮ ምናምን ተባለ ብላችሁ እንትና ማነው ስንዝሮ ተባለ ብላችሁ ማነው ስሙ ጠፋብኝ። ማነው በእናታችሁ ስንዝሮ የተባለ ቃሌ ስንዝሮ ተባለ ብላችሁ ካልታነቀን ምናምን ያላችሁ ሰዎች ኤርሚያስ ማነው ያቺ ሜርሲፉል የምትባል ሴት ያቺ ነውረኛ ሴት ዳዊት የሚባለውን ወንድም ልጁ ሌዝቢያን ናት እንደዚህ ናት ብላ ስትናገር ገስት ላይ ቁጭ ብሎ ያልሰማ ይስማ እኔን ተከትሎ ይምጣ ሲል አብሯቸው ተሰልፎ ነውርን ሲያጸድቅ የነበረ ነውር አዳማቂ የሆነን ሰው ከምትደግፉ የቃሌ ስንዝሮ መባል የደም ስራችሁ መበጠስ ያክል ያመማችሁ ሰዎች የሆነ ሰው በልጁ ሲሰደብ እንዴት እንደሚያመው እኔ በልጆቼ ሲናገሩኝ በጣም ስለሚያመኝ አውቀዋለሁ። እና ሰውን በልጁ ሲሰደብ ልክ ስላልሆነ ነው። ቀደም ልጅ ስትጠቅስ እንዴት ነው ልጆቹ ክፉ አልተናገረችም። በእርግጥ አንቸው ልጆቹ ከሱስ ምን ይማራሉና ስትል አይ ልጆቹ መነሳት የለባቸውም የኤርሚያስ ልጆች ያልኩት ለዚህ ነው። ሀንቸው ባለቤቱን አላነሳትም፣ ምክንያቱም አይመለከተኝም። እሷ የተከበረች ሴት ናት፣ ሰርታ የምትኖር ሴት ናት። አሁን ላይ አርግዛ ቤት ተቀምጣ ከሆነ እርዳታ ያስፈልጋታል። እሷ ብትታገዝ ብትደገፍ ደስ ይለኛል። አይመለከተኝም። እኔ የሚመለከተኝ ሚዲያ ላይ ነውረኛ ለሆነ ተሳዳቢ ነው። ሀንቾ የኤርሚያስ ባለቤት በልሽ እኔ ደግሞ ሀንቾ ስሟ የኤርሚያስ ሚስቱ ሀና ነው ስሟ። እሺ ቀጥላ ቢላ
የኤርሚያስ ባለቤት ሀንቾ ብትደገፍ ምናምን ሰዎች ቢደግፈው ምናምን ደስ ይለኛል። ምንም እኔ ከእሷ ጋር ችግር የለብኝ። ከልጆቹም ጋር ከወለደችው ከወገቡ ፍሬዎች ጋር ጸብም ግጭትም የለብኝ። እኔ የምናገረው እኔ ልክ አይደለም የምለው ቀለመወርቅ የተንፍሶ ነው። ተሳዳቢ አይደለም ለምትሉ ሲሳደብ ሰምታችሁታል። አሁን የከፈተችው ቪዲዮ ላይ ድብና አድርጎ የሚሳደብ እንደፈለገ የሚናገር በደንብ የሚሳደብ ተሳዳቢ ነው። ወንጌል አገልጋይ ነው ያላችሁት፣ አዎ አላገለገለም ብዬ አልከራከርም። ያገለገለውን አገልግሏል። ካገለገለው ግን ጥላቻ በቤተ እምነትና በቤተ እምነት መካከል ጥላቻ የዘራው ይበዛል። እዚህ ቲክቶክ ላይ የምታዩት የኦርቶዶክስ እና የፕሮቴስታንት ሃይማኖት መናናቅ፣ መሰዳደብ፣ አንዱ አንዱን እንደ ጠላት መቁጠር ከየት መነጨ ብትሉኝ ከኤርሚያስ አገልግሎትና ከትዝታው አገልግሎት ነው የመነጨ። አለቀ። አቤል እዚህ ጋ ግን አንድ ነገር ልበልህ እባክህ። ይሰማል አቤሉ? ሲጨርስና ትናገራለህ። ብዙ ነው ግን እንደው እዚህ ጋ ስናወራ ሀሳብ ይበጣል። ለመግባት ሳይሆን በመካከል የመጣው ያልከው የጎስፕ ያወራ እድል እንስጠውና ጋይስ እና አያለሁ ተቋርጠ ነበር አቡ ስንት ደቂቃ ላይ ምን ብዬ ተቋረጥኩት? ዝም ብዬ እኮ ሲያወራ ጸጥ አልኩኝ። እና ምንድነው እኔ ነግሬያቸዋለሁ። መጀመሪያ እርዳታ ካስፈለገው የእውነት ይውጣ። መሀል ላይ ደግሞ አልሰጣችሁም እናንተ ምን አገባችሁ የሰጡት እያሉ ምናምን የምትሉ ሰዎች ሰጥተናል። ገንዘብ ባንሰጥ ሰዎችን እርዱት ብለን ቲክቶካችን ላይ እና ፌስቡካችን ላይ ያሉትን ሰዎች አዋተናል። ገንዘብ የሰጠም ደግሞ ሰው አለ እዚህ ውስጥ። አዎ እኮ ገንዘብ የሰጡ ሰዎች አሉ። ጊዜያችንን የሰጠን ኦዲየንሳችንን እኛን የሚያምንን ሰው ደግሞ አሳልፈን የሰጠን አቡናን የሚወዱ ሰዎች በአቡና ልመና በአቡና ጉትጎታ ምክንያት ተበልተዋል። ወዳጆቼን አስበልቻለሁ። ስለዚህ መልስ ማግኘት እፈልጋለሁ። የሕክምና ማስረጃ አምጣ። በቃ ይሄ ደግሞ ሃይማኖት ለይቶ አይደለም እርዳታ የተደረገው። እዛ ጋር ኦርቶዶክሳውያን ረድተውታል። እነ መዝሙረ ያሬድ ትዝ ይለኛል። ዲያቆን መዝሙረ ያሬድ ገንዘብ ሲሰጥ ነበር። $250 ይሁን $500 ሲሰጥ ነበር። ሌሎች $400 ለዚህ ችግሩ ሲያዋጣ ነበር። ስለዚህ መዋቅፍ ኦርቶዶክሳውያን ሲጠይቁ ምን አገባችሁ የኛ ቤት ጉዳይ ነው አይደለም። ታምም ያለው በሽተኛ ነው ያሉ። በሽታ ደግሞ የኛ ቤት የእነንተና ቤት አይደለም ጉዳዩ። ወንጌል ሰባኪነቱ ኦኬ ጴንጤ ብቻ ይሁን ችግር የለውም። በሽተኝነቱ ግን ድንበር ዘለል ነበር። አቤላ ጸሪት ራሷ አውጥታለች። ጸሪት ሳትቀር ነው ያዋጣችው። ያኔ ቅድም አቤሌ ባትሪ እንትን አድርጎብኝ ነው ቅድም ልል የነበረው። ግን ወንጌል ቅድም በጥላቻ የተፈጠረው በዛ ነው ባልካት ላይ ብቻ የወንጌል አማኝ አንድ ጊዜ የወንጌል አማኞች በየትኛውም ማህበረሰብ የሚጠሉት ባይ ዲፎልት ነው፣ ባይብሊካል ነው እንጂ ሰዎች አይደሉም። ሪዝን እንደዛ ካልክ ከዚህ ሚዲያ ላይ ኦርቶዶክሳውያንን የሚጠሉ በጣም ብዙ ጴንጤዎችና ክርስቲያኖች አሉ፣ ጥላቻ ያለባቸው። ክርስቲያን አይደሉም። ብዙ እኮ ክርስቲያን ያልሆኑ ሰዎች ክርስቲያን አሉ። አንተ ካዳቸው። አቤላ እንደውም አንዱ እሱ ነው። አንዱ ሰፐሬቲ እንደውም አንዱ በጣም ኦርቶዶክስ የሚጠላ ነው። በደንብ አውራ ውስጥ ራሱም ካዳቸው። መብት ነው። አልዳኑ ማለት መብት ነው። አልዳኑ ማለት መብት ነው። እነሱ ጴንጤዎች አይደሉም ማለት መብት፣ ወይ ክርስቲያኖች አይደሉም ማለት መብት ነው። ልክ ሊሆን የሚችለው በግራውንድ አለ። ምክንያቱም ክርስቲያን ሰውን ሊጠላ አይችልም ምናምን ልትለኝ ትችላለህ። አላቸው ቸርች ግን አላቸው ፓስተር ግን አላቸው ነቢይ ግን የሚከተሉት ያንጠለጠሉት። ስለዚህ እነዚህ ሰዎች ተቆጥረው ወንጌል አማኝ ተብለዋል፣ በጥላቻ ተይዘዋል። በየቦታው መጥቆራ እያሉ ሰው ለማናደድ የሚጥሩት ወንጌል ነው የሚሰሩት። አይፊል አቤል እሱ ማለት ሳይሆን ባላንስ እናደርገው ነው። እሺ ባላንስ እናደርጋለን፣ ግን ባላንስ እናደርገው። ባይ ዲፎልት ይጠላሉ። ልክ ነህ። ክርስቲያን ባይ ዲፎልት ይጠላል። ክርስቲያን ባይ ዲፎልት በጠላት ይጠላል። ዓለማዊ ሰዎች ይጠሉታል ክርስቲያንን በትክክል። ግን በመዛለፍ ምክንያት ተጠልተ ከሆነ፣ በመሳደብ ምክንያት ተጠልተ ከሆነ፣ በእርግማን ምክንያት ተጠልተ፣ የሐሰት መረጃ በማሰራጨት ምክንያት ተጠልተ ከሆነ የተጠላው ክርስቲያን በመሆንህ ሳይሆን ባለጌ በመሆንህ ነው። አለቀ። አሁን እኔ በክርስትናቸው ስለተጠሉ ሰዎች አይደለም እያወራ ያሉት፣ በብልግናቸው ስለተጠሉ ሰዎች ነው እያወራ ያለሁት።
ገባ የራሳቸው እንደዛ ከሆነ አንድም ቀን እዩ ጩፋ በስተት ትምህርት ተነስቶ አያውቅም እያለ በውሸት ለዩ ጩፋ ሽፋን የሚሰጥ ለዮናታን አክሊሉ ጠማማ ትምህርት ምድራዊ ትምህርት እውቅና የሚሰጥ ለመስፍን በሹ ሶፍት ማጉረስ ከለላ የሚሰጥ ሐሰተኛ ደጋፊ የሆነ ማን ነው? ጆሹዋ ምናምን ለሚባል ናይጄሪያዊ ጠንቋይ ጥንቁልናው በዓለም ሚዲያ እንኳን በቢቢሲ በዶክመንታሪ ደረጃ ለተገለጠበት ከእግዚአብሔር ቃል ሄኖክ ጂፒኤስ ጋር ሳቤላ ሄኖክ ጂፒኤስ ጋር አረብ ሀገር ያሉ ሴቶችን የሚልክ ከዛ ኢንፎርሜሽን እየሸጠ ለሄኖክ ጂፒኤስ ምን አይነት ሴቶች እንደሆኑ እየተናገረ ሲመጡ በመገለጥ እንደወጡ እያደረገ ድራማ የሚያሰራ ግለሰብ ማን ነው እንደሚያደርግ አቤል? ኤርሚያስ ሄኖክ ጂፒኤስ ጋር አሪፍ ሲሪየስ አዎ ይልካል ያሰማው ላይ እዩ ጩፋ ወንድሜ ነው ሲል ነበር። አክቹአሊ እዩ ጩፋ ወንድሜ ነው እና አቤል አቡ ነው ወንድሞች አይደሉም ሲል ነበር። ባሱ እንደዛ ነው። እሱ እንደዛ ከሆነ እንግዲህ እነሱ ክርስቲያን አይደሉም። እዛ አሁን ቅድም ጂፒኤስ ተከሰች እሱ ላይ እኔ አላቅም። አይ ዶንት ኖ እንዴት እንደሆነ ሰዎች ዋሽተውበት ካልሆነ በስተክ ከሆነ አላቅም ብሎት ከሆነ ይሄ አድገኛ ነው። እንትን ክርስትና ሶቨርኒ ራሷ እኮ ናት ወጣ ከተናገሩነቱ ከፌስቡክ ላይ ነው እሱ ነው ወደ ጂፒኤስጂ ብሎ ይላከኝ ብላ ስትመሰክር የነበረው አለ ቪዲዮ አሳዩት። ወይ የመሰከረው ቪዲዮውን እስክፈልግ ጊዜ ሊፈጅብኝ ይችላል፣ ግን እየፈለኩ እኔ ጋር ባለፈው ከፍተነው ነበር። እስቲ ክፈቹ ካለ ክፈችለት እስቲ ክፈችለት እየከፈትሽ እየከፈትሽና በጣም ተደራጅቶ ከሐሰተኛ ነቢያቶች ጋር የሚሰራ ከዛ እውነተኛ ለመጫወት እዚህ ሚዲያ ላይ ያሉ የሆነ አንድ የከሸፈ ሰው እያለ የከሸፈ እኔን የተጣሉኝ ሲኖትራክ ይውጣባቸው በአልጋቸው ላይ ይቅዘኑ ምናምን እያለ እዚህ ሚዲያ ላይ የሚቀባጠር እብድ ሰውዬን ይሟርታሉ ምናምን አይቀጥሏትም ምናምን እያለ ማንም ሰው የማይቀበለውን እብድ ደጋፊ የሌለውን እብድ ከሱ ጋር መጣላት ምንም ጉዳት ላያደርስ የሚችለውን እብድ ይደግፋል፣ ይቃወማል። ከዛ በኋላ ግን በስፋት በሐሰተኝነት የሚታወቁትን አመፀኞቹን ግን ይደግፋል፣ ያበረታታል። አለቀ። ይሄ ነው ስራው። ስለዚህ ይህ ሰውዬ የሚሰራበት መንፈስ ራሱ የብልጽግናና የሐሰት መንፈስ ነው የሚሰራበት። በጣም ብዙ ጊዜ ሰዎችን ማኑፕሌት የሚያደርገው ካሜራ አጥፍቶ የውሸት ለቅሶ በማልቀስና ጳውሎስ ባለፈው አሁን ጳውሎስ ስራ ይሰራል ከሚሰራበት ስራ ላይ ለድሆች እንትንን ይሰጣል አለ፣ ምጽዋት ይሰጣል። አንተ ጳውሎስ ግን ምን አይነት የተሰጠ ልብ ቢኖር ነው? ምን አይነት የተቀደሰ ልብ ቢኖር ነው? ምን አይነት የተባረከ ልብ ቢኖር ነው? እንዴት እግዚአብሔር ቢረዳ ነው ብሎ አለቀሰ። ምን ያስለቅሳል? ጳውሎስ ይረዳል። ደስ የሚል እኮ ወሬ ነው። የሚያስለቅስ ነገር ነው እንዴ? አንተም ተነስተህ እርዳ ነው የሚያነሳሳ። የጀግና ቆፍጣና እንድትሆን ዘራፍ እንድትል የሚያደርግ የጀግና ልብ እንዲኖርክ የሚያደርግ ደፋር እንድትሆን የሚያደርግ ነው። አቤል ፖይንቴንት ነው። አሁን የምትናገረው ትክክል ነው። ዩናይትድ ጎል አገባ። እንኳን ደስ ያለ በልሶ ቨርጅ ዝብ ነው። እንኳን ደስ አለሽ አቤል፣ እንኳን ደስ አለ። የምትናገረው መጨረሻ ላይ ያልክ ያለው ትክክል ነው። ግን ምን መሰለህ ብዙ ጊዜ ውሸቶች አሁን ይሄ ዴቭ ቅድም እኔን ኦርቶዶክስ ይጠላል አለኝ። እኔ በእውነት እንግዲህ አንድ ማስረጃ ካለ ያቅርብ። ይሄው እዚህ ጋር ግን አልዳኑም ብዬ ድንገት ተናገር ሊሆን ይችላል። ለዚያ ይሆናል የሚጠላል ያለኝ። እውነት ስትናገር ሁልጊዜ ትጠላለህ። ባይ ዲፎልት ጠላት ነው የምትሆነው እውነት ተናጋሪ ከሆንክ። አሁን አብረው ነው የሚሰሩት ይላል። እኔ ሲንግል ዴይ ገብቼ አውርቼው አላውቅም። እሱ ጋር ጎኑ እንኳን ገብቼ አላውቀውም ከነጨራሹ ግን አብረው ነው የሚሰሩት ይላል። እንደዚህ ውሸት የሚያደርጉ እንደዚህ በውሸት ሊከሱ ስለሚችሉ መጠንቀቅ አለ። ኤርሚያስንና እንትና ነው ሐሰተኞችን አብረው የሚሰሩት ያለ እንጂ አሁን እኔ ሳነባየህ ገብቶኛል። የጻፈበትን ስፒሪት አንተ ወደ ራስህ ወስደው ነው አይደል? ሲናገር ይጠላል ስላለኝ ነው።
በቃ ይኸው አንተ ሰው ቨርጂንነት ትታወቃለህ። እኔ እንኳን አውቃለሁ ለይቼ ሰው ሌላ ጊዜ ሰከትዬክ ስመጣ ስታወራ ትጥላ ይሆን አትጣላ ይሆን አውቃለሁ። ችግር የለው። እኔ ኦርቶዶክስ አይደለሁም፣ ግን ኦርቶዶክሳውያን የሚያስተምሩትን ትክክለኛ ትምህርት አንስተህ ስትቃወም ከሰማሁ ልክ ነው ይሄ ሰውዬ በመረጃ ነው እላለሁ። ዝም ብለህ የውሸት ደግሞ ነገር አንስተህ ከሆነ የምትቃወመው ይህ ጥላቻ ነው ወይም ይህ መረጃ የተሳሳተ ነው እላለሁ። ምንም ችግር የለውም። እኔ አሁን ጥላቻ ምናምን ተዘራ ምልክ በሚሰሩ ወንጌሎች ምናምን ዙሪያ ሳይሆን ቀለም ወርቅ የተፈሱ ቤተክርስቲያንን ይሳደባል። የኦርቶዶክስ ቤተክርስቲያንን እንትኖቹን ቀሳውስቶቹን ይሰድባል፣ ጳጳሶቹን ይሰድባል፣ ያሉትን ነገሮች ይሳደባል። እኔም ከሱ ጋር ሆኜ ያንን አድርጌያለሁ። ሞክ ማድረግ ማለት የሰው ቤተ እምነት ላይ ማላገጥ መላገድ ማለት ልክ ያልሆነ ጉዳይ አለ። እሱ በተመለከተ ይሄ ከወንጌል ዓላማ ያፈነገጠ ነው። የሚደረገው ወንጌል ነው ተብሎ ነው። የድርጊቱ መሸፈኛ ቀፈት ወይም መከለያ ወንጌል የሚል ስም ግን ወንጌል አይደለም። አሁን በእኔ ክፍታፍነት በእኔ ባለጌነት የመጣ ጥላቻ በወንጌል የመጣ ጥላቻ አይደለም። ፍቅር እየተናገርኩ የኢየሱስን ደግነት የኢየሱስን ለሰው ሁሉ ያደረገውን ቸርነት በጎነት እየተናገርኩ ኢየሱስን ስለጠላ ሰው እኔን ቢጠላ ወይም ኢየሱስ እንዳለው እኔን ስላልተቀበሉኝ ዓለም አይቀበላቸውም ባለው መልኩ የጽድቅና የፍቅር ወንጌል አስተላልፌ ዓለም ባይቀበለኝና ቢጠላኝ ልክ ነው። አሁን ግን ይህ አይደለም እየሆነ ያለው። ስለተሳደብክ ነው እየተጠላ ያለው። ሰዎችን ክፉ ቃላቶች ስለምትናገር ነው እየተጠላ ያለው። ይሄ ደግሞ መሀል ላይ ጥላቻ ያመጣል። በጣም ብዙ ፕሮቴስታንቶች ድሮ እኛ ሚዲያ ስንጀምር አካባቢ ላይ እዚህ ቲክቶክ ላይ ወንጌል ምናምን ስንጀምር ቀለም ወርቅን ከሚዲያ ከፌስቡክ እና እዚህ ላይ አገልግል ጥሩ ነው ብዙ ሰው ታገኛለህ ምናምን ብዬ እኔ ጠርቻ ያመጣሁት እና ሳመጣው ብዙ ሰዎች ኮመንት ላይ ኦርቶዶክሳውያን በአንጻሩ እንዳሁኑ ተሰብስበውም ቃለ እግዚአብሔር የሚነግራቸውም ሰው አልነበረም። ብዙ ቤትም የለም። እንዲህ የሚያስተምሩትም ልጆች አልታወቁም። አቡ የሚባል ልጅ እና ጥቂት ልጆች ናቸው የነበሩት። አሁን አኬ የምትለው እነ ዮሐድ ምናምን አልነበሩም። ሌላ ቦታ እያገለገሉ ሊሆን ይችላል። እዚህ ሚዲያ ላይ ግን አይታወቁም ብዙም። አሁን የተሰበሰቡት ወንድሞች የኦርቶዶክስ ስብስብ ወንጌል ይሰራሉ የሚባሉት ሰዎች አልነበሩም። ሌላ ቦታ እየሰሩ ይሁን አላውቅም። አቡ የሚባል ልጅ ነው የነበረው። በቃ አቡ ፊት ለፊት መልስ የሚሰጠው እና ዴቭ ሙለር የሚባል ልጅ አለ። እሱ ይሞክራሉ፣ ቻሌንጅ ያደርጋሉ በጊዜው ማለት ነው። በዛ ሰዓት ላይ ብዙ ኦርቶዶክሳውያን የሚሳደቡ ነበሩ። በጣም ስድብ ነበር የሚናገሩት። ገብተው ራሱ በልግና ስድብ የሚሳደቡ ልጆች ነበሩ። ያ በጣም ተለውጧል። አሁን ላይ ተለወጠ። አሁን ላይ የዛን ጊዜ በጣም ጴንጤው ሲሰደብ ሪፕሌይ የሚያደርገው ጌታ ይባርካችሁ የሚል ነበር። አሁን የጴንጤው ስብስብ የነበረው በጊዜው ላይ በጣም ጥሩ ነበር። ጥላቻ ምናምን አልነበረም። ከጊዜ በኋላ እኛ ሞክ ስናደርግ እኛ የኦርቶዶክስ ቤተክርስቲያን ላይ ስናላግጥ በጊዜው ላይ ማለት ስናፌዝ በቃ ተሰብስበን ስንስቅ ስናሽካካ ምናምን ከዛ ቤተ እምነት በጣም ብዙ ሰዎች ጥላቻ ለፕሮቴስታንቲዝም ማፍራት ጀመሩ። ከዛ እኛን የሚከተሉንም ሰዎች ኦርቶዶክስ ላይ ጥላቻን መቋጠር ጀመሩ። አሁን ለምሳሌ እኔ ስለ ኦርቶዶክስ ጥሩ ሳወራ የሚደብራቸው ሰዎች አሉ። አሸርጋጅ ነው፣ አስመሳይ ነው፣ ከኦርቶዶክስ ቤት ጭብጨባ ለማግኘት ነው የሚሉ ሰዎች አሉ። እና መጥፎ ማውራት ወንጌል ሆነ። መጥፎውን ብቻ ማውራት፣ ስህተቱን ብቻ መናገር በቃ ወንጌል ሆኖ ቀረ። ዝማሪያቸው እኮ ደስ ይላል፣ ስርዓታቸው እኮ ደስ ይላል፣ ቤተክርስቲያኗ ያላት መዋቅር ደስ ይላል ምናምን ብትል በቃ ይደብረዋል ጴንጤው። ለምንድነው በዚህ ያክል የሚደብራቸው ስትል እኛው መጀመሪያ አካባቢ ላይ የዘራ ነው ጥላቻ ነው። የሆነ ጊዜ ላይ ብቸኛ ሲያደርጉኝ ነገሮችን ከውጭ ስመለከታቸው ገባኝና ተለወጥኩኝ፣ ተውኩት። ጥላቸው ልክ እንዳልሆነ ምናምን አጣውታለች። እሺ ለማንኛውም ዋናው ጉዳይ እኮ ማንቸስተር አንድ ማግባቱ ዘመዴ እኔ እፈልገዋለሁ። እንኳን ደስ አላችሁ። የማንቸስተር ደጋፊዎች ዛሬ በማሊያ ፖስት አድርጊ። እኔም እኮ እሱን አስቤ ነው ቅድም የሚለጥፍኩልህ። በማሊያ ፖስቼ ማላውቀውን ማሊያ ፖስት አድርጊ። ጥሩ አይደል? ታያለሽ። ከአርሰናል ፉከራ አመለጥን ማለት ነው። ከአርሰናል ፉከራ አመለጥን ማለት ነው። ነገ ታረፍን ይላል። ጠላት እንዳያላግጠብን
ጠላት እንዳያፌዝብን ጌታ ረዳን። አሁን አንድ ሁለት ደግሞ በጣም ሰዴ ነው። ቅድም ትንቢት ተናግረ ቢሆን ጥሩ ነበረ። ትንቢት ተናግረ ቢሆን ጥሩ ነበረ። ቅድም አርሰናል ዋንጫ ይበላል ማለው ማን ነበረ እንዴ? ተናናታ ታካ ሚራክል ታካ ሱማ ከማንቸስተር ጋር ከአርሰናል ጋር ችግር አለበት። ለዛ ችግር ኖሮበት አይደለም ማክስ እሱ አርሰናል በኤክስፒሪየንስ እንደማይበላ ያውቃል። አይናፋ ማሳይ እንደ ዋንጫ ሲሽ ኮረመም ዳኒ አለ ቡድን እየሰማ ነው እና አርሰናል በባህሪው ዋንጫ ሲያይ የሚሽኮረመም በዚህ አጋጣሚ አቤሎ በጣም ነው ማደንቂ። ከዚህ በፊት ስድብ ሊትራሊ ስድብ ቀለሞርቅ ቤት እሱ ልጅ ለምን እንደሆነ አልነግራችሁም ብሎ ገንዘብ መሰብሰብ ጀምሯል ከፔንቲዎች። አሁን ኦርቶዶክሶች ላሽ በሉት አለፍ አድርጉት። ይሄንን እንደማይሰጡት ያውቃል። ኦርቶዶክሶች አለፍ አድርጉት፣ እናንተን አይመለከትም፣ ወንጌላውያኖችን ነው የሚመለከተው። ለሆነ አላማ ነግራቸዋለሁ። መጨረሻ ላይ አላማውን ገንዘብ አስገቡልኝ ብሎ አካውንቱን ለጥፏል እና ሸዋሸዋ እየተሰራ ነው ፒፕል። እኔም አሁን ነገ ላለው ኦርቶዶክሶች ትሰማላችሁ፣ ጴንጤዎች ያሳልፉት አይመለከታችሁም። ኦርቶዶክስ ወንድሞቼ የሆነ የተቀደሰ እቅድ ጀምሬ ነው ምናምን ብዬ አባት ሳይቸግረን ስለቀረ አይደለም ወዳጆች። ማጣት ማግኘት በሰው ልጅ ህይወቶች ላይ ልክ እንደ ክረምትና እንደ በጋ ይፈራረቃል። ከፍታ ዝቅታ። አሁን እኛ ሁሉ ነገር ስለተመቸን አይደለም ቀለም ወርቅ የተንፍሱ የምንቃወመው። ነገ ስለማናገኝ ስለማናጣ አይደለም። ህይወት በቃ ማግኘትም ማጣትም የህይወት አንዱ ገጽታ ነው። አዎ ዲያቆን ነኝ ስላለ ነው። አሁን አቤል ብል እኔም ልመስላችሁ ይችላሉ። ዲያቆን ማለት ስፔሲፊክ ራሱን የጠራበት መለያው ዲያቆን ነኝ ብሏል። የሆነ ሰዓት የዲያቆን ፎቶ ምናምን ካባውን ለብሶ ምናምን ፖስቷል። ለዛ ገንዘብ እየሰበሰበ ነው ከጴንጤዎች። አሜን ያለች በነገራችን ላይ ይህንን ነው። ከእሱ ስር የሚከተሉ ሰዎች ምንድነው ነገር የሚሆኑት ያለችው ይህንን ነው። ዲያቆን አሁን የእሱ ደቀ መዝሙር ነው። እሱ ወጥቶ ብር እየሰበሰበ ነው። ወይ ጴንጤ ፈረደበት ግን ጌታ እኮ ኤርሚያስ ሲናገር ምን እንዳለ ታውቂያለሽ ዜናዬ? እንደውም አንተ ትንሽ ነው አሁን በቅርብ እየተናገረ ቤቱ ገብቼ ስሰማ እንደውም አንተ እኮ ትንሽ ነው የጠየከው በደንብ አድርገህ እንትን በላቸው ብሎ እኮ በውስጥ የሚያወራኝ አንድ ወንድም አለ ምናምን እያለ በቀደም ሲያወራ ነበርና ህዝቡ እንደዚህ እንኳን እየተነገረው ይከራከራል። በደንብ ብላቸው እንደው የሚመክረኝ ሰው አለ እያለ እያወራ ሰው ኦኬ ያ የጌታ አገልጋይ ነው ትክክል መሰጠት አለበት ይላልና በጣም ኮንፊውዝ የሚያደርግ ማህበረሰብ ላይ ያለ ነው። እኔ ግን አቤልዬ ምልህ ሰውየው ትክክል አሁን አንተ የምትለው እነሱ የሚሉት በጣም የሚጋጭ ነገር ይመስለኛል። በተለይ አሜንም ቅድም ሀና ስትል ነበረ ልክ ሰውየው ገንዘብ ነው ችግሩ ወይስ ትምህርቱ ነው ልክ ያለው ነው? ገንዘብ እኮ ምን የኔ ገንዘብ የሱ ነው ትክክለኛ እውነተኛ ከሆነ እኮ እኛ አንድ አካል ነው። ያንተ ገንዘብ ያንተ ነው፣ ያንተ ገንዘብ ያንተ ነው፣ የኛ አይደለም። አካላችን አንድ ከሆነ እኔ ብደግፈም እሱ ቢደግፈኝም ችግር የለውም። እውነተኛ ወንጌል ከሆነ አካላችን ይላል። ከሚስት ጋር ብቻ ነው አካል አንድ የሚሆነው ብራዘር። ትክክለኛው ነገር እሱ ነው። ስንት ጊዜ ሆኖ ወደ ቲክቶክ አለ። አቤል ንገረኝ እስኪ። አቤል አንተ ሉተራና እንዴ ነው? ቆይ ምንድን ነው ንገረኝ እስኪ። አንተ ከሉተራን አዲስ ነው አዲስ ቤተ እምነት የኔ ቆይ ገና አልተቋቋመም። እየተጠና ኖ አንተ እንደ ፕሮቴስታንት ነህ አንተ አይደለም? ካሪዝማቲክ ምናምን እንትን እያልኩ ነው እያስጠናው ነው ገና። አቤል ወንጌል አማኝ ነው። በቃ ባጭሩ በወንጌል የሚያምን አንድ ለምሳሌ ኦርቶዶክሶችም በጣም ኦርቶዶክሶች ከደገፉ ባይ ዲፎልት ችግር አለ ማለት ነው። አቤል እኔ ቴክ ኬር ማይ ብራዘር ጌታ ለምሳሌ አላማኝ ከሲደግፍ ሁልጊዜ መጠቀቅ አለብህ በህይወት ዘመን በሙሉ። ቆይ ልንገርሽ እስቲ ዝም በል። ቅድም ያልኩህ አቤላ የጠላ ኦርቶዶክሶች እኮ ህሊና ያላቸው ህሊና ያላቸው የተማሩ ገባ ማገናዘብ የሚችሉ ገባ ነገሮችን መመርመር የሚችሉ
እውነቱንም ውሸቱንም መጠየቅ የሚችሉ ሰዎች ናቸው። ባይ ዲፎልት ራሳቸው ሃይማኖት ስላላቸው የሆነ አንድ ተፈጥሯዊ ደግሞ ማንነት አለ። No, it is wrong. Spiritually dead now. So, አንድ ጊዜ ልናገር። ቆይ አንድ ጊዜ ኦርቶዶክሶች፣ እኔ እኮ እናቴ ኦርቶዶክስ ናት። በጣም ስማርት፣ በጣም የዋ፣ በጣም ደግ፣ በጣም ለልጆቿ የምትጨነቅ። አባቴ ፕሮቴስታንት ነበረ። ሶ እንዴት ነው ኦርቶዶክሶች ጀስት ደም አድርገን የምንቆጥራቸው? አይደሉም። እሱ ብቻ እኮ አይደለም እኮ እሱ ብቻ የፕሮቴስታንት የጴንጤ ስብስብ ውስጥ ሲገባ ነው ሰው ሚድ ነው። በክርስቶስ ሲያምን ነው ሰው ሚድ ነው። አቤል በክርስቶስ ሰው በክርስቶስ ካልሆነ ሙት ነው። ቤተሰባችንም ቢሆን አንቺ አሜን እንዳልሽው እኛም ቤተሰቦቻችን እኮ አሉ። ምንም እኔ ቅርብ ኦርቶዶክሶች በክርስቶስ አያምኑም ነው የምትለኝ? ሁሉንም ብዬ ባልጨፈጭፍም እንደ እምነት ግን አያምኑም። የሚያምኑ ሰዎች ሊኖሩ ይችላሉ። ከነሱ ጋር ቤተሰባችን እንዳልሆኑ አድርገህማ አታስብ። የኔ እናት አሁን በደንብ ነው የምታምነው። ስለዚህ ፕሊስ አትበል። እኔ የለቀኩትን ቅዳሴ አልሰማከው? እምነታቸው እኮ ቅዳሴው ላይ ያለው ነው። እሺ የጴንጤ ጩኸት ያደነዘዛችሁ ሰዎች ተረጋጉ። ቆይ እኔ ልጋብዛቸው የቀለሜን እንትን ከእንትን ጋር ቁጭ ብሎ ይስማ። ቆይ ድምፅ ልጨምርበት። ምን ይላል? ይሄን ታውቁታላችሁ? ይሄ ሰውዬ ማን ነው? ኮመንት ላይ እስቲ ይሄ ሰውዬ ማን ነው? ኮመንት ላይ እንትን በሉልኝ፣ ጻፉልኝ። ማን ነው ስሙ? ይሄ ሰውዬ ታውቁታላችሁ አይደል? ምን እንደሚል ስሙት። እኔ እዛም ሀገር ለአገልግሎት ሄጄ አግኝ ጌታ መርቷት ነው ከዱባይ እዚህ ቸርች የመጣችሁ እና ጌታ መርቷት ይኸውላችሁ፣ ጌታ መርቷት ነው እቺ ሴትዮ ከዱባይ የመጣችሁ። ጌታዋ ማን እንደሆነ ትሰማላችሁ? ጌታዋ ቀለም ወርቅ የተንፈሱ ነው። ቆይ ስሙ። በሶሻል ሚዲያ ላይ ወንጌል የሚያስተምረውን ተናገሩ እውነቱን ታውቁታላችሁ። እኔ እዛም ሀገር ለአገልግሎት ሄጄ አግኝቼው ነበር። እሱ ደወለልኝና እንደዚህ አይነት እህት ከዱባይ ትመጣለች። እሱም ሲያስተምራት ነበር። እሷ ከሙስሊም ነው ጌታን የተቀበለችው እና አልነግርህም፣ ማንነቷን መልኳንም አልነግርህም፣ ባለውበት ወንበር ላይ መጥቶ ያነሳኛል ብላኛለች፣ አሳይቶኛል ጌታ ብላኛለች አለ እና ያየሁት ወንበር ላይ ሄጄ እቀመጣለሁ አለችው። ከዛ እያገለገልኩኝ ጌታ ተናገረኝ። የነበረውን ጊዜ ታስታውሳላችሁ። እና በምሪት ነው እዚህ ሁሉ የመጣችሁ፣ እዚህ ቸርች የመጣችሁ። እሺ፣ ስለዚህ ልክ እንደዚሁ ቸርች ባልሽንም የዛሬ 9 ዓመት አይተሽው ነበር? አዎ አይቼው፣ እንደውም ለኤርሚያስ እንደዚህ አይነት ሰው ብዬ ስዬ ያሳየሁት። እኔ ማገባው ይሄንን ሰው ነው ማለት መሀል ላይ ብዙ ነገሮች ይመጣሉ፣ ግን ደግሞ የኔ አይደለም። ኤርሚያስ በዚህ አጋጣሚ ከሕክምና ማስረጃ ጋር እቺ ሴትዮ የሳለችልህንም ስዕል ብታሳየን ለኤርሚያስ እያሳየሁት አላለች ባሏል። ኤርሚያስ ስሚ፣ ኤርሚያስ የኦርቶዶክስ ምስለ ስዕል ነው የሚቃወመው። እሷ ባሏ ስትስል አይቀርም። ፎቶ ስላ ብቻ ጉድ እንዳታረገን በና ባሏን አግኝተዋለች። ሌላ ታስደርጉኝ እጄ ቦሌ አራብሳ ቤት ሲከራይ አጠገቡ ተከራየሁ። እሱ አጠገብ ኧረ ልባርካችሁ። ቆይ ላላገባችሁ ነው። ላላገባችሁ ልደግም ነው እንዴ? ቤቱ ይምጣ። ላላገባችሁ እንደ ድንገት አጠገባችሁ ይምጣ፣ ቤቱን ይስጣችሁ። እሺ ቆይ። ስለዚህ እቺ ሴትዮ ምን እያለችን ነው? ምን እያለን ነው? ኤርሚያስ ደውሎ ከአረብ ሀገር አንዲት ሴት እዚህ ሰውዬ ጋር እንደምትመጣ ነግረውታል። መልኳን አልነገረውም፣ ምኑን አልነገረውም፣ ነግሮታል። እና ተገለጠልኝ ብሎ ሄዶ ሴትዮዋን ፒክ አደረገው። አሁን እንደ ታሪክ ሙሉ ታሪኩን ስንሰማ መልኳን ፎቶዋን አለመስጠቱን በምን እንመነው? ይህን ሰውዬ ቀለም ወርቅ ቅድም እንዳሳያችሁ ላይቭ ላይ ገብቶ ላይቭ ላይ የለውም ብሎ የሚዋሽ ውሸታም ቀጣፊ ነው። ይህም ሰውዬ እንደምታዩት የሐሰት ትንቢትን የሚናገር
የሐሰት ልምምድን የሚለማመድ ራሱን የሚያበለጽግ ሐሰተኛ ነብይ ነው። ስለዚህ ኤርሚያስ ምን አለኝ ይላል እዚህ ጋር ጌታ መርቷት ነው ከዱባይ ቸርች የመጣች። እሺ እና ስትመጣ ትሰማላችሁ። ግን እኮ ጥያቄ ማይክሽ አቡ አሁን ይሄንን ድለላ አገልግሎት የሚሰጣቸው ሰዎች ለምን ሰፖርት አያደርጉት? ምን ኤርሚያስ ምን ሌላ ማለት ተጨማሪ አቤል እንትና ጋር ማን ነው ስሙ? የድል ታምራት ማን ነበረ? ፕሮፌት ያ ሰተውትም ሊሆን ይችላል። ጆሲ የሚባለው ሰው የላከው አሳወስከው አቤል ካርቶኛል ምናምን ያለበት ቀይ ሰው ታምራት የሚባል ታምራት ደምስስ ጆሲ ይሄ ቦክሰኛው ጆሲ አለ አይደለ? እሱ ወደ ታምራት ደምስ ልኮ ጆሲ ቡርቴ ውሃ አምጪ ውሃ ቀብኝ ቡርቴ እሺ ምን ሆነች? እሱ ወደዛም የላከው ታምራት ማለት እሱ ልኮት ሳይሆን እኔ ቪዲዮ እንደሚጻድልለት ሰው የለኝም። እቺ ብሯ ከገባች በኋላ እኮ ነው ታውቃለህ፣ ታስታውሳለህ? አዲስ ኪዳን ታቦት እንትን አለ የሚሉ የለም የሚሉ ለኦርቶዶክሳውያን እናሲዝ ምናምን የሚልባት አለችው። ደግሞ የታል ነው ያስያዘ 100 ሺህ ብር 100 ሺህ ብር የኢትዮጵያ 100 ሺህ ነው ያሳዘው። እርዱኛ ኤርሚ ማርታ ኬት ነሽ? ማርታ ከዚህ ከቆየ ፈጬ ናት። ከየት? ከቆየ ፈጬ። ቆየ ፈጬ ምንድነው? አማርኛ በጣም ጥሩ አይደለም። አይ አንቺ ከቆየ ፈጬ አይደለሽ። አማርኛሽ ጥሩ ካልሆነ ቆየ ፈጬ አይደለሽም። ቆየ ፈጬ ማለት አዲስ አበባ ላይ አዲስ ኮንዶሚኒየም ተሰርቶ ለልማት ተነሺዎችና እጣ ለደረሳቸው ሰዎች የተከፋፈለ መኖሪያ ቦታ ሰፈር ነው። በሰባት ዓመት ከኢትዮጵያ የወጣሁት በሰባት ዓመትሽ? ኦ አሜዚንግ ነው፣ አሜዚንግ። አንቺ አታውቂውም። ቢሆንም ግን አባቴ ወንጌላዊና ፓስተርም ስለነበረ ኢትዮጵያም እንደገና ወደ እስራኤል ሀገርም በዚህ ወንጌል እያገለገለ የነበረ ብዙ ስለ ኢትዮጵያ ብዙ ነገር አውቃለሁ። በጣም የሚያመኝ ነገር ራሱ ይሄ የሐሰተኛ ነቢያትና አስተማሪዎች በጣም የሚያመኝ ነገር ነው። ለምን በቃ ህብረተሰቡ ባለማወቅ በድህነቱ፣ በችግሩ፣ በህመም ውስጥ ገብተው እንደዚህ የሚያጭበረብሩ ሰዎችን ሳይ በጣም ነው የሚያመው። ለምን እኛ እስራኤል ሀገር መተን ብዙ ነገር እናውቃለን። ብዙ በሚዲያ ላይ የሚሰሩ ነገሮችን ማለት ኢትዮጵያ ላይ ብቻ ሳይሆን በዓለም አቀፍ የሚደረጉ የማጭበርበር ነገሮችን በሃይማኖት ስም የሚደረጉ ነገሮችን ስለምንሰማ ነገሮችን መመዘን የበለጠ መመዘን እና መመልከት እንችላለን። ያም ሆኖ ግን በጣም የሚያመው ነገር ምንድነው? እኔ አሁን ከእስራኤል ነው የመጣሁት። አሁን ያለሁት አሜሪካ ነኝ። 4 ወሬ ነው አሜሪካ ከመጣ። እስራኤል ሀገር ነው ለብዙ አመት አምልኮም በወንጌል በመመስከርም በመውጣት በተለያዩ ድርጅቶች ውስጥ ሆኜ ውጭ ሀገር በመሄድም እስራኤል ሀገር ውስጥም ለአይሁዶችም ወንጌልን በመስበክ ውስጥ ባይብል ኮሌጅ በመማርም በብዙ በቃ አላደ የእግዚአብሔርን ስራ ለመስራት በጣም ውስጤ ያለ ሰው ነኝና እዛ ውስጥ ታሪክ ውስጥ ያሉ በአጭበርባሪነትና ኃጢአታቸውን ሸፍነው በዚህ ውስጥ ኢየሱስ ኢየሱስ እያሉ ሌላ ማንነት ለመሸፈን የሚጥሩ ሰዎች ናቸውና እኔ ራሱን ነበር ጌታ ሆይ እንዴት ነው ይህንን ነገር ሁሉ ተግዳሮት አድርገን ይህን ነገር ሁሉ ለሰዎች አሁን ወንጌል ለመስበክ እንዴት ነው የምንችለው? ግን ምን እኔ ከዛ በኋላ ምን አልኩኝ ተውኩትና ከዛ በኋላ ቆይ አሁን የቁጥር የሰው ብዛት የተከታይ ጉዳይ አይደለም። ክርስቶስ የሚመለከተው ህይወትን ነው። ህይወት አሁን አንቺ እነዚህን ነገሮች እየሰማሽና እያወቅሽ ይቅርታ አድርጊልኝ ማርትዬ፣ አሁንም እነዚህ ነገሮች እያየሽና እየሰማሽ ለምንድን ነው እስከዛሬ ዝም የምትሉትን? የማይገባኝ ነገር እሱ ነው። ለምን አትናገሩ?
ለምን አሁን እዚህ ጋር እንደምናየው አቤል አቡና ነው በብዛት እነሱን ዲፌንስ የሚያደርገው እና ለምንድነው እናንተ ወጣችሁ እንደዚህ ነው ያለው ነገር ብላችሁ ለማታስረዱት ለህዝቡ? እንዳልሹ ደግሞ እስቲ አሁን እስራኤል ሀገር ውስጥ ቁጭ ብሎ የሚያዳምጡ አሉ፣ ከታቻውን እያዳመጡን ነው። ምናልባት የቋንቋ ችግር ካለ እስቲ ንገሪያቸው በእስራኤልኛ ቋንቋ አሁን የምታወሪንን ነገር ማለት ነው። ቀለሜን ሰምቶ ተከትሎ እኛም አንዳንድ ሀሳብ ጀምር ጥሩ ነው። እናንተም እየሰማናቸው ስለሆነ በጣም ጥሩ ሀሳቦች ነው እየተነሱ ያሉት። ምንድነው ትልቁ መስፈርት ያለው እሳቸው ነው ሰዎች እነሱን እያባለጋቸው ያለው ብዬ ነው ማሰቡ። እነሱ በቀንነት የሚዘረጉት ለወንጌል ዓላማ ብለው ገንዘባቸውን ብራቸውን ሲሰጡ ተቀባዩ ደግሞ በክፉ መንገድ እየዘራ ይገኛል። የታወቀ ነው እና ቀደም አንድ ነገር አቡና ሲያሰምር ነበረ። ለማን ነው መስጠት ያለብኝ? አቡና ካነሳው አንዱ ትልቁ ነገር እኔ የማሰምርበት ለማን ነው መሰጠው? ፐርሰን ለግለሰቡ ከሆነ ግለሰቡ የፈለገውን ነገር ሊያደርግበት ይችላል። ግን ተቋም ላይ ቢደረግ ለተቋም መስራት ቢቻል፣ ለምሳሌ ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ ቅድም እየተነሱት የቤተ ተቋሞች አሉና በእነሱ ተቋሞች ስር ሚሽነሪዎችን መላክ ይቻላል። ለምሳሌ ይሄ ህብረት እኮ የሆነ አንድ ሚሽነሪ ቢልክ ትልቅ ስኬት ነው። ለምሳሌ እኔ ወንጌላዊ ነኝ፣ ያለሁት ደብረ ዘይት ነው የምኖረውና ይህንን ወንጌል ስራ ነው ማገለግለው። በቸርች ውስጥ ነው ያለሁት፣ በመሰረተ ክርስቶስ ቸርች ውስጥ ነው ያለሁትና በጣም እኔ የተወለድኩበት ምድር ወንጌል እዛ በጣም ወንጌል መስፋት ይችላል። እኔ በባለቤቴ አማካኝነት ነው ወደ ደብረ ዘይት የመጣሁትና ደብረ ዘይት ነው የምኖረው። በጣም መስፋት የሚችል የወንጌል ስራ ነው። በተቋም ውስጥ ነው ሰውን መርዳት ያለብን ወይም አገልጋይን ለወንጌል ማሰማራት ያለብን። ከተቋም ውጭ የምንንቀሳቀስ ከሆነ እየተዘረፍን ነው። እንዴ እኔ ካልባረኩልህ ብሩ አይበዛለም የሚባልበት ዘመን ላይ ያለነው እኮ። ለዚህ አይኖቻችን መብራት አለበት። ለማን ነው መሰጠው? ለምንድን ነው መሰጠው? ማን ነው ተብሎ መመርመር መታየት አለበት። በጣም ሌቦች የበዙበት ይቅርታ ታሪኩ ይቅርታ አድርግልኝና ቀለሚ እንትናን ታውቀዋለህ? አሁን የምናወራውን ሰውዬ እንትን እናድርገው፣ ዋይድ ሳናደርገው ስብስብ አድርገን ሀሳባችንን ለማውራት እሱ ላይ በሰጠው አስተያየት ይህ የቅባቱ ቀለሜው ከዚህ ቅባት በኋላ ነው የተበላቸው። መንፈስ ነው፣ መንፈስ ሼር አድርጎ ነው። ይኸውት ይህ መስፍን በሹ ኒውዚላንድ ሄዶ ያገለገለበት ነው። ቴንኪው ዳንዬ ስለላክልኝ። ሰይጣን አይምሯችሁን ያዘ፣ ሰይጣን ትዳራችሁን ያዘ፣ ሰይጣን ጤናችሁን ያዘ፣ ሰይጣን የልጅ ማህፀናችሁን በር ያዘ፣ ሰይጣን ፋይናንሳችሁ ላይ የተኛ፣ ሰይጣን ድህነት ላይ አሸክሟችሁ ይሄደ፣ ሰይጣን ማይመጥናችሁን ነገር ጭኖባችሁ ይሄደ። ዛሬ ሽኝት ይደረጋል። እስኪ አንድ ሰው ጮሆ አሜን። ስለዚህ እንደ እግዚአብሔር ነቢይ ይህንን ካልኳችሁ፣ ይህንን ምንድን ነው የሚባለው እንግሊዘኛው፣ ይህንን ፕሪንሲፕል ከነገርኳችሁ በቂ ነው አይደለም? ተስማምተናል። ስትበሉ የእግዚአብሔር ኃይል በሰውነታችሁ ውስጥ ያልፋል። ሌላ ጥያቄ ያላችሁ ብንጸልይ ነው የሚሻለው። እሺ ፍሬውን አምጣልኝ እና አምጣ ወደዚህ። ስትበሉ የእግዚአብሔር ኃይል ያልፋል በሰውነታችሁ ያረገልኝ አንዳችን ለኔ ማይገባ ነበር። ይህንን ግጧል ቀለም ወርቀት ነቃለው አብዝቼ አብዝቼ ተመስገን እላለሁ። ስትበሉ የእግዚአብሔር ሰው በሰውነታችሁ ይኸውና ቀለም ቢበላ በሆዴ የገባ ደግሞ አደገኛ መንፈስ ነው። አስባችሁታል? በሆዴ የገባ ነገር ታውቃላችሁ፣ ከኤደን ገነት ያስወጣን በሆዴ የገባ ነገር። ቀለም ወርቅን ከአጀንዳው ነው ያስወጣ በሆዴ የገባው ነገር። አልጨረስኩም። ልጁም የተናገረው ሀሳብ ነበር። አንዴ ቆይ ማርትዬ፣ ዋናው ጉዳይ ይሄ ነው። ትጨርሻለሽ አለሽ፣ እድል ሰጥሻለን።
ኦኬ ስትበሉ ከሚለው ላስጀምርላችሁ። እሺ ከመጀመሪያ ጀምር ስላል ትጨርሳላችሁ፣ ሁለታችሁም ታወራላችሁ። ማይመጥናችሁን ነገር ጭኖባችሁ ይሄዳል። ዛሬ ሽኝት ይደረጋል። እስኪ አንድ ሰው ጮሆ አሜን። ስለዚህ እንደ እግዚአብሔር ነብይ ይህንን ካልኳችሁ ይህንን ወይ እንደ እግዚአብሔር ነብይ ይህንን ፕሪንሲፕል ከነገርኳችሁ በቂ ነው አይደለም? ተስማምተናል። ስትበሉ የእግዚአብሔር ኃይል ብንጸልይ ነው የሚሻለው። እሺ ፍሬውን አምጣልኝ ና ፍሬውን ስትበሉ የእግዚአብሔር ኃይል ያልፋል በሰውነታችኋል። ከተደረገልኝ በጎነት አንዳችን ለኔ ማይገባ ነበር፣ በቸርነት አረጋለሁ እደነቃለሁ አብዝቼ ተባር አባሻት ያላፌዴ ቤሬቤሬ አብዝቼ ተመስገን እላለሁ። ሃሌሉያ ዘምሩ ሲ ደግሞ መዝሙሯ ከፍሬዋ ጋር ትሄዳለች። ባሉት ባሉበት ሊያጎርስ ነው ማለት በሉ እያላቸው ምንድን ነው የሚበላው? ምንድን ነው አቤል? የምን ፍሬ ነው? ፍሬ ነው። አንቺ ፍሩት ፍሩት ሊበሉ ኦኬንቱ የለም። የዘይቱ ዘይት ሲፈስበት ማንጎ ኦኬ የዘይቱ የለም። አጣ ኧረ እኔ መዝሙሯን የተመቸችኝ አንቺ ደግሞ ለማጉረስ በጣም ጸዴ መዝሙር ነው። አሌ እቺ በጣም ጸዴ መዝሙር ናት። አንተም የሚገርም መገለጥ ነው መዝሙሯ ራሱ ለማስበላት። ቀኝ እጃችሁ ከፍ አድርጉና ሃሌሉያ ሃሌሉያ ምስጋናዬ ድምፃችሁ አይሰማም። በሰማዩ ስፍራ በክብር ያለ ምስጋናዬ ይሄው ምስጋናዬ ይሄው። ቀኝ እጃችሁ ከፍ አድርጉና አባቻና ማራዳላቦ ስፍረም ልክንዳ አደሰው ዳኒ የእንትኑን ላክልኝ፣ የዘይቱን ላክልኝ። ዘይቱን ከዚህ በኋላ ነው የቀባው። ይኸውና ዘይቱ ሀ ባለበት በሁለተኛው ቀን መሰለኝ ሀ ባለበት እዛ ሀ ባለበት ይኸው ዘይቱን ያስታውቃል። አፉ አ ብሏል እኮ ትክክል። የኔ እናት አንቺ ሚስቱ ቀለም ኢትዮጵያ መጥቶ ነው ወይስ ኒውዚላንድ ፈረደብሽ? የት ነው? ላኪለት ዘይቱን ተዋት። እሷን ውጭ ሀገር ነው እንዲያበለው ኒውዚላንድ ነው። ኦኬ እሷን ተዋት። እነዚህ ሁለቱ ነው ኬዞቻቸው። ቀላሜ የነብይ መንፈስ ተቀበለ ታዲያ እና ይሄ ከዚህ መንፈስ በኋላ ነው ቀለም ወርቅ የተንፈሱ ገንዘብ አምጡ ማለት ጀርቤን ሸመቀቀኝ፣ ደምስሬን ጓጠጠኝ ማለት የጀመረው ከዚህ በኋላ ነው። ማርታ መቀጠል ቻርስ እኔ ጋ ነበረ እኮ ዳንኤል። ለነገሩ ኤርሚያስን የሚሰሙ ሰዎች ይሰማሉ እና በደንብ መልዕክቱን አስተላልፊላቸው። አትበሉ ምናምን ብለሽ እኛ ለአንድ ሰው ነው እዚህ ጋር የቆምነው። ምንድነው ወንድሜም ቅድም ተናግሯል። ምን አለ? ለወንጌል ስራ መደገፍ የሚፈልጉ ከሆነ ቤተክርስቲያን አሁን አይተንፍሱን የሚደግፉ እነዛ ሴቶች ራሳቸው ድምፅሽ ይረብሻል። ማርታ እንትን ኤርፎን ካለሽ አውልቂ ወይ ቻርጅ ከሰከሽ አሁንስ ይሰማል? አሁን ይሰማል?
ቁጭ ስላደረኩት ነው ስልኩን እንትን ላይ ስቴንድ ላይ ስላደረኩት ነው። እና በቤተ ክርስቲያን አባል ሆነው በቤተ ክርስቲያን ውስጥ ለወንጌል ስርጭት የሚደረግ ድጋፍ አለ። እኔም ራሱ ማቃቸውም እነዛም የሱ የአይተንፍሱ ደጋፊዎችም ያሉበት ለወንጌል አገልግሎት ኢትዮጵያም ሆነ ጣሊያን ሀገርም አሜሪካም በተለያየ አቅጣጫ ወንጌል ለሚሰራበት ድጋፍ የምናደርግ ሰዎች ነን። ግን እዚህ ጋር ምንድነው ሚዲያ ላይ አሁን እናንተ ብዙ ኢንፎርሜሽን ይዛችሁ ትመጣላችሁ፣ እኔ ማላቀውን ማለት ነው። ስለተለያዩ አገልጋዮች በእርግጥ እንደ እግዚአብሔር ቃል ትክክል እንዳልሆኑ በብዙ ነጥቦች አይተናቸው፣ ግን መረጃ ሲመጣ ብዙ ሰው አሁን ምንድነው ይነቃል። አሁን እዚህ ጋር ምንድነው እስራኤል ያሉ የሚደግፉት ደግሞ አይተንፍሱን የሚደግፉት የነዳጊ ቢጤዎች ናቸው፣ ፈቶች ናቸው። ፈትተው 2-3 ተው ተብለው በዛ ነገር ውስጥ ተደጋግመው የሚወድቁ ሰዎች ናቸው ደጋፊዎቹ ማለት ነው። ልጆቻቸውን ከማብላት ይልቅ ለአይተንፍሱ ገንዘብ እየላኩ ማለት ነው። ለምን የማያውቃቸው ዓለም ውስጥ ነዋ። ነቢያትና አስተማሪዎችም እንደገና ደግሞ የክርስቶስ ደቀ መዛሙርት የሆኑት በፍሬያቸው ነው የሚታወቁት። እና ሚዲያው በጣም አስቸጋሪ እንደሆነ አውቃለሁ። אבל כל מי שעוקב אחרי ארמיאס שהשם שלו תנגר אונתון במיל שם, הוא בא בשם הזה, כל היום מתנגד על האורתודוקס, מנסה להיות חכם ולהראות, בסופו של דבר הוא מלמד תורת שקר מנוגדת, תומך באנשים שחיים בחטא, תומך באנשים שהתגרשו והתחתנו שוב והתחתנו שוב, וכל העוקבים שלו גם על אותו עיקרון, נשים וגברים גם מישראל שעוקבים אחריו, תומכים בו בכסף שלהם להפיץ את תורת השקר הזאת. מבקשת ממכם, תשימו לב אחרי מי אתם עוקבים, תשימו לב אחרי מי אתם הולכים, תשימו לב למה אתם מקשיבים, תבדקו אם הנבואה היא נכונה, תבדקו אם זה לפי דבר אלוהים, אם זה לפי התנ"ך, אם זה לפי הברית החדשה. מה המשמעות של המסר? תפסיקו לשלוח כסף ולתמוך באנשים שמוליכים שולל. אתם יודעים מה זה לא הוליך שולל? זה לא הוליך אנשים לאבדון. כמו כל האנשים האלה של הגסט האוס, תביאו כסף, ניתן לכם רפואה, ከእግዚአብሔር ዘንድ የሚመጣ ንጹህ የሆነ ፈውስ ከእግዚአብሔር ዘንድ የሚመጣ ነው እንጂ በገንዘብ የሚገዛ አይደለም። תפסיקו להאמין להם, תפסיקו להקשיב להם, תפסיקו ללכת לכל הנבואי שקר האלה, תעקבו אחרי כל האנשים שנמצאים כאן, שרוצים את תורת האמת, ንጹህ የሆነውን የእግዚአብሔርን ቃል ፈልጉ። የዘላለም ህይወትን ልናገኝ ነው እንጂ ክርስቶስን ያገኘ ነው የምድር ስኬትና ብልጽግና ለማግኘት አይደለም። በክርስቶስ ኢየሱስ የዘላለም ህይወት ለማግኘት ነው። ከዚህ ወስደው ስለ ምድሩ ሊነግሯችሁ የሚፈልጉ ከጽድቅ አውጥተው ኃጢአታችሁን ሸፍነው የእግዚአብሔር ቃል የሚለውን በሌላ ነገር ቀብተው ከእግዚአብሔር ሊያርቋችሁ የሚፈልጉ እንደሆኑ ማወቅ አለባችሁ። እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚወደውን መውደድ፣ እግዚአብሔር የሚጠላውን መጥላት፣ እግዚአብሔር የሚጸየፈውን መጸየፍ፣ መምረጥና ማወቅ፣ የእግዚአብሔርን ቃል ማወቅ ግዴታ ነው። መመርመር አለ። ይቅርታ ማርታ እንትን በይ። አሁን የተናገርሽው ሄብሩ እንደሆነ ንገራቸው። እሺ፣ በሄብሩ ነው የተናገረችው። ልሳን እንትን የጴንጤ ሳይሆን ሄብሩ ነው እንትን ይመስላል። ለዛ ነው ቀጥሽ ሄብሩ ቋንቋ ስለምትችል በጣም ደስ ይላል። ሄብሩ አኽሽም ያልሽው ፓርት ልቤ ነክቶታል። አኽሽም ያልሽው ፓርት በጣም ነው አንጀቴ ነከ። ማርታ ጥያቄ አለኝ። እኔ ጥያቄ አቤላ ሰው እኮ ልሳን መስሎት ወጣ። 10 ሰው ወጣ ወይ ለራስ እንጂ በጉባኤ ወንጌል ነው እየሰበከ አይሁድ ወገኖቿ ስለ ኤርሚያስ እየነገራቻት ነው። አምነናት ነው ምን እንዳለች ጌታ ነው የሚያውቀው። እንግዲህ ግን ወንጌላዊ ናት እሷ። ግን ወንጌላዊ ናት፣ ከኛ ወገን ናት። አዎ ናት። ከታች የሚያዳምጡ አሉና በእርግጥም እውነቷን ነው። አንዳንዶቹ ቋንቋ የአማርኛ ቋንቋ በደምብ ስለማይሉ ለነሱ ነው። 10 ሰው ወጡ። ጌታ ወንጌላዊ ናት ወይ ነው ወጡ። ወንጌላዊ ናት። አዎ ነኛለች።
እሺ ላለው ኦኬ አለስ በሐሰት እውነቱን ለመናገር እኔም ራሱ በራሴ ፔጅ ባሉኝ ትንሽ ሰዎች ራሱ ወንጌልን ለመስበክ ስወጣ የምጠይቃቸው ጥያቄዎች እነዚህ ናቸው። አማርኛዬም በጣም ብርቱ አይደለም ቢሆንም ግን ምንድነው እነዚህ ሐሰተኞች ገንዘብ እንደዚህ የሚያጭበረብሩ ይጸለይላችሁ እንደዚህ የሚሉ ጌስታውስ እየወሰዱ ለምን መሰላችሁ? እስራኤል ሀገር ያሉ ሰዎች በህመም ያሉ በችግር ያሉ መልስ ፍለጋ ፈውስ ፍለጋ ይሄዳሉ። አያችሁ ተጭበርብረው ስለሚመጡ እናንተ ለምን አትቃወሙም? እውነቱን ለመናገር እኔ ምን አልኩኝ? ሁሉም በተሰጠው ይሰማራ አልኩኝ። ግን የሆነ ደረጃ ላይ ደግሞ ዝም የማይባልበት ጊዜ ደግሞ አለ። እስካሁን ድረስ እኔ በዛ ነገር ውስጥ መግባት አልፈልግም። በቃ ወንጌልን ብቻ እናገራለሁ ብዬ ነበር። ግን ወንጌል ለመስማት የመጣ ሰው ደግሞ በዚህ ነገር ጥያቄ ይፈጥርበታል እና በዕብራይስጥ ነው የተናገርኩት፣ በልሳን አይደለም የጸለይኩት። በዕብራይስጥ የተናገርኩት ምንድነው? እነዚህ ሐሰተኛ ነቢያትን የምትከተሉ እንደገና ደግሞ ለወንጌል አገልግሎት ነው ድጋፍ ነው ብላችሁ ኤርሚያስን በተለይ የምትደግፉ ከእስራኤል ያላችሁ ራሳችሁ ህይወታችሁን ታውቁታላችሁ፣ ኑሯችሁን ታውቁታላችሁ። ምን ያህል ፈትነት እንዳለ ፈተው አግብተው ፈተው በስንት መከራ የ10 ምናምን ዓመት ችግር ውስጥ ለቤተክርስቲያን ተግዳሮት ሆኖ ያለፉ ሰዎችም ናቸው እና ማቴሞሲ ምን እያደረጋችሁ ነው? ወንጌል እኮ ይሄ አይደለም። ወንጌል ቅድስና ነው። ወንጌል ለቃሉ መታዘዝ ነው። አቁሙ ብያቸዋለሁ። ተፍሲኩ ማለት ስታፕ ማለት ነው። ተፍሲኩ አቁሙ። ተፍሲኩ የምትደግፉትነን ማንን እየደገፋችሁ ነን እወቁ። ማንን እየተከተላችሁ እንደሆነ እወቁ። ምን እያሰራጫችሁ እንደሆነ እወቁ። መጀመሪያ ያመናችሁበትን ወንጌል በእርግጥና ትክክለኛውን እውነትና መጽሐፍ ቅዱስ መሰረት ያደረገውን ህይወትና ኑሮ ኑሩ። ዓለማውያን ለታዋቂነትና ለጨዋታ ለገንዘብ የሚያደርጉትን የምታደርጉት በእግዚአብሔር መንግስት የእግዚአብሔር መንግስት እየተጫወታችሁ ነው። የእግዚአብሔርን ቤት እያሰደባችሁ ነው። አሁን ማርትዬ ምን ትያለሽ? ይሄ ሰውዬ ለሶስተኛ ጊዜ ገንዘብ ስጡኝ ብሎ ወደ ሶሻል ሚዲያ መጥቷልና እንዳልሽው እስራኤል ሀገር ውስጥ ያሉት ወገኖቻችን አንዱ የዚህ ችግር ሰለባ ናቸው። ምንም ስለማያውቁ ከፍተኛውን ቁጥር የሚያዋጡት እንደውም ይመስለኛል እነሱ ናቸው ብዬ አስባለሁ። እና አሁን ምን ትያለሽ ለነሱ? ይሄ ሰውዬ ለሶስተኛ ጊዜ ነው ሳንቲም ስጡኝ እያለ እየመጣ ያለው ወደ ሶሻል ሚዲያ እና ለነሱ የምታያቸው ነገር ካለ ያው አንቺ እዛም እንደመኖርሽ ያለውን ሁኔታ ትድገመው። እነሱ እኮ ከክልኝ እኮ ነው ብዙ ድምፅ እና ብዙ ተመልካች ስላለው እዛ ላይቭ ውስጥ አብረው ገብተው በመታየታቸው እነሱ በቃ ኢትዮጵያም እየሄዱም እያገቡ እየመጡ እኮ ነው። ለምን አይመረመርም? ማየት እኮ ይቻላል። አሁን በእርግጥ እነዚህ ላይ በፊት እብራዊ ነው ምናምን የሚባሉ ሰዎች እንኳን አሁን የዚህኛው ስብሰባ መዋጮ ላይ በእውነቱ ከሆነ አላየናቸው። ግን ነው እንጂ እነሱ ወጥተዋል አላየናቸውም። ግን እነሱን ብለው የዛ በፊት ሲመጣ የነበረው እስራኤል ትናገር በቃ ልክ ናት እኮ። አንዳንዶቹ ከእሱ ጋር በመታየት ኢትዮጵያ ውስጥ ትዳር ለማግኘት ነው ፍላጎታቸው እያሉ አግኝተዋልም አፍርሰዋልም። ባሎቻቸውም ኢትዮጵያ ነው ያሉት፣ እነሱ እስራኤል ሀገር ነው ያሉ። ገና አልመጣም፣ ሁለተኛ ጋብቻ ነው። እዚህ ጋር ገና አልተፋቱም በወረቀት። ብዙ በጣም ደስ ማይል ታሪክ አለው እዛ ውስጥ። ገና የሚያሳፍር ማለት ነው። በእስራኤል ሀገር ራሱ ዝም ተብሎ ይሉ እንኳንስ ያልተማረ ህብረተሰብ እስራኤል ሀገር ያለው ይሉንታ አለ። አንዱ ሌላ ቸርች ነው፣ አንዱ ሌላ ቸርች ነው፣ ያኛው እዛ ቸርች ነው። ሜዳ ላይ ወንጌል አብረው ሲሰብኩ ሲታይ ነቀፋም አለ፣ ችግርም አለ። ምን ይባላል? ዝም ግን በግለሰብ በብቻቸው ለራሳቸው እሱን ለመደገፍ የወጡ ሰዎች ናቸው እንጂ ከቤተ ክርስቲያን የትኛዋን ቤተክርስቲያን የኢትዮጵያ ቤተክርስቲያን እሱን ደግፋ በዚህ ነገር አትተባበርም። እውነቱን ለመናገር
በዚህ ነገር አትተባበሩ። እስራኤል ያለች ቤተክርስቲያን አትደግፍ። እሺ ጥያቄ ልጠይቅሽ እህቴ። አሁን ስትናገሪ ማናቃቸውን ነገሮች እየተናገርሽ ነበርና አንቺ ቀድመሽ ከነሱ ጋር ነበርሽ? ኤርሚያስ ጋር ነበርሽ? ኤርሚያስ ጋር አልነበርኩም። እኔ ግን የምለው ከእስራኤል ያሉ ሰዎች በላይቭ ላይ የምናያቸው ከሱ ጋር አብረው የሚወጡ ወንጌልም ሰባኪንን ብለው የሚታዩና በዕብራይስጥ ተናጋሪ ሆነው የዕብራይስጥንም ጥቅስ በማንበብ አለ አይደለም ወንጌልንም ለአይሁድ በመስበክ አይሁዶችን ማስገብተው በመከራከር ግን የሚወጡት ሰዎችን ግን አገሪቱ በሙሉ ታውቃቸዋል። የታወቁ ናቸው። መጀመሪያ ከህይወት ይጀመራል። አሁን እኮ ፍሬ ያላፈራው ለምንድን ነው? የኤርሚያስ ደጋፊ ብቻ ሆነው ነው የቀሩ እንጂ ለእግዚአብሔር መንግስት ምንም የተፈራ ፍሬ የምናይበት ነገር የለም። ለምን? ይታወቃሉ። እስራኤል ሀገር እኮ በጣም ትንሽ ነች። እና ወንጌል የሚደረሰው በመጀመሪያ በህይወት ነው። ህይወታችን ይናገር። ትዳራችን በቅድስና መጀመሪያ እንኑር። 10 ጊዜ በመፍታትና በማግባት በእግዚአብሔር ምሕረት በመጫወት አይደለም ወንጌል የሚሰበከው። እና በዚህ ዙሪያ ላይ እኔ אומרת לכל אלה שבישראל תפסיקו לתמוך בגנב הזה, תפסיקו לתמוך באיש הזה שכאילו עושה את הבשורה ועושה כסף על הגב שלכם. אוסף כסף על הגב שלכם, חולה, נשבר, נפל, בתלאי מקליית እንዲሆን ኩንዲዮር ያለ ገንዘብ እየሰበሰበ በእናንተ ጀርባ ላይ ራሱንን እያካበተና ህይወቱንን በብልጽግና ያበለጸገ እንዳለ ማወቅ አለባችሁ። ወንጌል በነፃ የሚሰራ ነው። ሰው ሲያጭበረብራችሁ ደግሞ ማወቅና ማስተዋል ደግሞ አለባችሁ። ከእናንተ የምትፈልጉት ታዋቂነት ምን ይሰራላችኋል? ፎሎወር መሰብሰብ ምን ይሰራላችኋል? በውሸትና በሐሰት ለእግዚአብሔር መንግስት ምን ይጠቅማል? እንደውም መሰናክል። ለግል ጥቅም የሚደረግ ነገር ስለሆነ ነው። እከክልኝ ስለሆነ ነው ገንዘብ የሚላክለትም የሚደግፉትም አብረው የሚታዩም ወንጌላዊ ነን አገልጋይ ነን ለማለት የሌለን ማንነት በሚዲያ ላይ አስመስለው መስለው በመታየት ተለያየ ጥቅም ያገኛሉ። ባል ይሆናል፣ ታዋቂነት ይሆናል፣ አላቅም የምንፈልገው እንደሆነ ግን የእግዚአብሔርን መንግስት ግን እየሰሩና ጽድቁንና መንግስቱን ግን እየፈለጉ አይደለም። እና እኔ אומרת לכל מי שתומך באיש הזה והולך אחריו עם ኤርሚያስ וכל התומכים מישראל, תפסיקו עם הוויכוחים האלה סביבו, תבשרו את הבשורה הטובה הנקייה. ፍጹም የሆነውን ንጹህ የሆነውን የእግዚአብሔርን ቃል ስበኩ፣ አስተምሩ፣ ተወያዩ። ምንም ጥቅም የሌለበትን ቁጥር እናንተን ፍለጋ ብላችሁ የምትገቡበት ቦታ እናንተም ጠፍታችሁ ሰዎችንም ደግሞ ወደ ጨለማ እየወሰዳችሁ ነው። ደግሞም ገንዘባችሁንን ኢንቨስት የምታደርጉበትን ቦታ ለማን እየሰጣችሁ እንደሆነ እዩ። ቤተክርስቲያን አላችሁ፣ አስራት አለ፣ መባ አለ፣ ልጆች አላችሁ፣ ወጭ አላችሁ። የልጆቻችሁን ምግብ ነጥቃችሁ ወስዳችሁ ለማንም ከባህር ማዶ ገንዘብ የምትልኩ ለምንድን ነው? ልጆቻችሁን አስተምሩ። መጀመሪያ ልጆቻችሁ ጠግበው ይብሉ። መጀመሪያ አገልግሎት ከቤት ይጀምራል፣ ከህይወት ይጀምራል። እግዚአብሔርን ማገልገል ከቤትና ከትዳር ከውስጥ ይጀምራል። እኔ ስም መጥራት ስለማልፈልግ ነው፣ ግን ምለውን ብያለሁ። ይበቃናል። ወንጌልን ለመስበክ ተቸገርን፣ ተግዳሮት ሆነብን። ማንን እንደምትደግፉ፣ ከማን እንደምትከተሉ፣ ከማን ጋር ጊዜያችሁን እንደምታሳልፉ፣ ለማን ገንዘባችሁን ኢንቨስት እንደምታደርጉ፣ ለማን ገንዘባችሁን ለየትኛው መንግስት ነው ገንዘባችሁን የምትሰጡት፣ ለየትኛው ወንጌል አሰራር ነው የምትሰጡት? በጌታ ኢየሱስ ክርስቶስ ስም በመጣ መጽሐፍ ቅዱስ ለያዘ ሰው ሁሉ ገንዘብ ትሰጣላችሁ እንዴ?
የእናንተ $100 እኮ ለልጆቻችሁ እኮ የ3 ቀን ምግብ እኮ ነው። እኔ ብዙ ምለው ነገር አለኝ በእውነት በዚህ ነገር መግባት አልፈልኩም ነበር፣ ግን የሆነ ገደብ ላይ የሆነ ጊዜ ላይ ግን it's so too much በጣም ተባረኪ ማርትዬ፣ እናመሰግናለን። ሹዶ አቡዬ የምትለው አለ ቀጥል። እና ደግሞ ሜሪ ከታች ሜሪ እና ዴቭ ወይኗይ የምትሉት ነገር ቀጥል። ሰላም ሰላም፣ እንደምን አላችሁ? ይሰማል? ትሰማለሽ? ኦኬ። ሀሳባችንን ሰምተሽዋል? አብረሽን ቆይተሻል? አዎ፣ ትንሽ ቆይቻለሁ። አዎ ሰምቻለሁ። ነገር ግን ስለ ኤርሚያስ ላወራ አይደለም የመጣሁት፣ ስለ ጀነራሊ ስለ ሐሰተኛ ነቢያት ነው። አሁን ሀሳባችን ኤርሚያስ ላይ ትኩረት እናድርግ። ተናገር ጀነራል፣ ተናገር ጀነራል። የጀመራችሁት ሀሳብ ደስ የሚል ሀሳብ ነውና በጣም ንስሐ የምንገባበት ሰዓት እንደሆነ ይታየኛል እና ከኔ ኤክስፒሪየንስ ተነስቼ ነው ልናገር የፈለኩት። ቤተክርስቲያን ድሮ እንደዚህ አይነት ነገር አልነበረም። ሐሰተኛ ነቢያቶች ቤተክርስቲያን ይቃወሙ ነበር። ማለት ጭራሽ ነቢያቶች በጣም በቁጥጥር ስር ነበረ የሚናገሩት መድረክ ላይ ወጥተው ማለት ነው። እና እኛ ቤት ጸሎት ነበረ እና ወደ ቤት መተው ነው ከዛ የነቢያቶችን ኤክስፒሪየንስ የለመድ ነው። ግን ቤተክርስቲያን የከለከላቻቸው ነቢያቶች ወደ ቤት በመምጣት ነው እንትን የሚሉት የራሳቸውን ኤክስፒሪየንስ እንትን ያደርጉትና መጽሐፍ ቅዱስ ካለማወቃችን የተነሳ መናፍስት አሰራር ካለማወቃችን የተነሳ ያንን ነገር አሜን ብለን የተቀበልነውና በዛ ሰዓት በቃ ወደ ውጭ ሀገር መሄድ ለምሳሌ ቆንጆ ነገር ነበረና በቃ እዚህ ያላችሁት ሁላችሁ ወደ ውጭ ሀገር ትሄዳላችሁ ብላ ስትናገር አሜን፣ አሁንም እንደሚባለው ማለት ነው አሜን ብለን የተቀበልነውና ከዛ ጊዜ ጀምሮ ማለት የእግዚአብሔር ቃል ግን የሚለው በተወለድክበት ምድር ትኖራለህ ታፈራለህ ነው። እውነት ነው፣ ተፈጽሟል። ግን ከእግዚአብሔር ቃል አንጻር ግን ስናየው ያ ነገር መርገም እንጂ በረከት አይደለም። ግን እኛ ምንድነው የዛን ሰዓት ኢትዮጵያ የነበረችበት ሁኔታ ስናይ የውጭ ሀገሩን የሆሊውድ የፊልሙን ስናይ በቃ የተሻለ ነገር ምናገኘ ነው የመሰለንና በብዙ ነገር እየሳትን ነው ያለነውና ከእግዚአብሔር ራሳችን መስማት ማድመጥ ከእግዚአብሔር ጋር መነጋገር ከነቢያት የሚበልጥ መንፈስ የእግዚአብሔር መንፈስ ከኛ ጋር እንዳለ አንለማመድም ነበረ በቤተ ክርስቲያን ውስጥና ህልም እንኳን ተወሰነ ሰው ነው አቴንሽን ሰጥቶ የሚተረጉምልን ቅዠት ነው ምናምን ነው ተብለን በቃ የተቀበልነው መንፈስ እንድንጠራጠር እግዚአብሔር እየተናገረን አይ በነቢያት ማረጋገጥ አለብን ብለን ብዙ ስህተት ውስጥ እንደገባ ነው ያለውና አሁን ያለው ችግር በየቤቱ እየተመላለሱ የሚያደርጉት ጭቅጭቅ በቃ ብታቋርጥም እኮ በዛ ሰዓት እኮ ስንት ጊዜ ነው የመለስናቸው ከቤቱ ማለት ነው እንዳይመጡ ወደ ቤታችን እንዳይመጡ ነቢያት ግን በቃ ልጸልይልሽ ይሉሃል። ከዛ በኋላ ደግሞ የሆነ ነገር ተጠብቆ የሆነና የሆነ ችግር የሆነ ነገር ታምራት ምናምን የሚመስል ነገር የሆነና በቃ በዛ ትቀበላቸዋለህ። ከዛን አስራት ወደ እኔ ያወጣ ይሉሃል የሚመስል ነገር ታምራት የሚመስል ነገር ከእግዚአብሔር ቃል ሊያስጥሉንና እስራኤላውያኖች ላይም እንደዚህ አይነት ችግር እንደተፈጠረ መጽሐፍ ቅዱስ ይነግረናል። ሕዝቅኤል 14 ላይ የሚናገረው ቃል አለ አይደል? ህዝቡ በልቡ ጣዖትን አኖሮ ወደ ነብዩ ቢሄድ ጊዜ እግዚአብሔር ራሱ ለነብዩ እናገረዋለሁ ይላልና
የስህተትን ነገር እንዲናገር አድርገዋለሁ። ያናገርኩትም እኔ እግዚአብሔር ነኝ ይላልና ጣዖቶቻችን በልባችን ይዘን ወደ ነቢያት የምንሄድና የምናሳስታቸው ራሳችን ነን። በአንደኛ ነገር ላይ አንድ ነገር እንዲሳካልን በቃ የእግዚአብሔር መንፈስ በእነሱ ውስጥ ያረጋግጥልኝ የተናገረኝን መንፈስ ያየሁትን ህልም በሚል መንፈስ ወደ እነሱ ጸልይልኝ ይጸልይ። የታመመ ሰው ልጅ ለማግኘት ገንዘብ ለማግኘት ለሰክሰስ የሆነ ነገር ለትዳር ሰው ጠንቋይ ቤት እንደሚሄደው ማለት ነው ጣዖት የሆነብን ነገር ላይ ለማጸለይ ስለምንሄድ በተቋም ደረጃም ሲሳሳቱ አይቻለሁ። እንደዚሁ ደግሞ በየቤቱ እየሄዱ የሚያገለግሉትም ስህተት ውስጥ ብዙ ስህተት ምናሳልፍላቸው ብዙ ስህተት አለና በጣም እነሱ ብቻ ሳይሆን ራሳችንም ንስሐ መግባት አለብን። ለህዝቡ መጸለይ አለብን። ለምን ሕዝቅኤል ላይ ሲቀጥል ሲናገር ያንን ሰው የሚጸልይለት ነቢይ የሚጸልይለትን ሰው ኃጢአት ይሸከማል ይላል እና ደግሞ እግዚአብሔር ፊቴን በነቢዩ ላይ አከብዳለሁ ከህዝቤ መካከል አጠፋዋለሁ እያለ ይናገራልና በምድሪቱ ላይ እንዴት ያለ ከባድ 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 እርግማን ነው። በእግዚአብሔርና በሰው መካከል አማላጅ ስለምናደርግ እኛን የሚያማልድልን እሱ ይጸልይልን እሱ እግዚአብሔር የተናገረኝ ይሁን አይደለም ያረጋግጥልኝ የሚል ነገር ውስጥ ድምፁን እግዚአብሔርን ድምፅ ስለማናቅ እረኛችንን ስለማናቅ ስለምንጠረጥር ሰዎችን ተከትለን ጣዖቶች ሆነናል አድርገናቸዋልና በጣም የመናፍስት አሰራር ይገባል ቤት ውስጥ። ከዛ የተነሳ እንደውም እስካሁን ድረስ ከአንዳንድ እህቶቼ ጋር እጣላለሁ ያለሁት ገና ነቢያቶችን ስም ስጠራ በቃ ሊራገሙ ይጀምራሉ። በቃ ክርስቲያኖች ናቸው እህቶቼ ሊራገሙ ይጀምራሉ ከእናቴ ጀምሮና ገንዘብ ስለሚሰበስቡት ሰዎች ምን ትያለሽ? በውሸትና በሐሰት እዚህ ሚዲያ ላይ አዎ እንደ ድሮ ቢሆን ነው ጥሩ። በቤተ ክርስቲያን ስር አገልጋዮች ቢጠቃለሉ እንደዚህ ብቻቸውን ሆኖ የሚሰሩት አሰራር በአጠቃላይ የብዝበዛ ነው። በአጠቃላይ የብዝበዛ ህዝቡን ለመበዝበዝ እንትን የማለት በዛ ላይ ደግሞ ደስትንህን ምስቅልቅሉን ነው የሚያወጡት። ቀላል አይደለም። መናፍስታዊ አሰራር አጋንንታዊ አሰራር ስለሆነ ምስቅልቅሉን ነው የሚያወጡት። በአንተ ላይ ንጉስ ሆኖ ነው የሚነግሱት እና ይሄ ፐርሰናል የሆነ ኤክስፒሪየንስ ነው። ነቢያት እንዳሉ አምናለሁ። ክጅ አይደለም ስቲል አምናለሁ። ነገር ግን the way ነቢያቶች በአሁን ሰዓት እየሰሩበት ያሉት ይሄ የአማላጅ የክርስቶስን ቦታ ይዘውታል፣ የጣዖትን ቦታ ይዘውታል ብዬ አምናለሁ። ቴንክ ስለ ሀሳብሽ እናመሰግናለን። ጌታ ይባርክሽ። ወደ ጥሩ ሀሳብ ያካፈልሽን ወደ ርዕሰ ጉዳያችን እኛ ደግሞ እንመለሳለን። ምንድነው ርዕሰ ጉዳያችን? ቀለም ወርቅ አይተንፍሱ ነው። እዚህ ሚዲያ ላይ አነስተኛና ጥቃቅን ነቢያቶችን ለኩፍ እያደረገ ከዛ ትላልቆቹን ስፖንሰር እያደረገ ነብይ ለነ ጄፒኤስ ምናምን ለነ ጄፒኤስ ሁላ ምዕመን ይልክላቸዋል። ከአረብ ሀገር ከአውሮፓ ሀገር ሁሉ እካሌ ትመጣለች እገሊት ትመጣለች እያለ በስልክ እየተናገረ ህዝቡን እያሳተ ያለው በዚህ ሚዲያ ላይ ደግሞ ምንም ሳይታመም ታመምኩ ችግር ሳይደርስበት ደረሰብኝ እያለ በተለያየ ጊዜና ምክንያት ገንዘብ እየመዘበረ ያለው ቀለም ወርቅ አይተንፍሱ ነው። አሁን ደግሞ በግላጭ በድፍረት መጥተዋል። ቆንጨራቸውና ገጀራቸውን ይዘው አይቲክ ያበቃለት መስሏቸዋል ሩጫውን። ልክ ከዚህ በፊት ቲም አዋቅረው የሚፈልጉትን ሰው ይዘው ከዚህ ሚዲያ ላይ እንደጠፉት ስማቸውን መጥራት አልፈልግም። እዚህ ሚዲያ ላይ ግን በስፋት የማታዩቸው
ከሚዲያው ራሳቸውን ያሸሹ የሚመስሉ በቴሌግራም እና በዋትሳፕ ቲም አቋቁመው ቋሚ ተዘራፊዎቻቸውን መልምለው የወጡ ሰዎች አሉ። ቀለመወርቅ አይተንፍሱና ዳንኤል ይልማ የሚባሉ ወንጌል ጡረተኞች እዚህ ሚዲያ ላይ ያሉ የሌላውን ቤተ እምነት በመልኮፍ እና በመላኮፍ ብቻ አውሮፓና አሜሪካ ያሉትን ሰዎች በማስደሰት ከዛ ከነሱ በሚወረወር የሳንቲምና የዶላር ርዝራዥ መኖር የሚፈልጉ ወንጌል ተጧሪዎች አሉና አሁን የመጨረሻ ቀልሃቸው እንደማያዋጣ ገብቷቸዋል። የኦዲየንስ መሳሳት አለ፣ የህዝብ መበተን አለ። ሰዎች አሁን እዚህ ጋር ግጭቱ ሰውና ሰው እየተጋጨ ነው። ቤተ እምነቶች እየተጋጩ ነው። አንዳንድ ቤተ እምነቶች ጭራሽ የኛ የሆነውን ምእመን መልሱልን አይነት ነገር ጀምሯል። እንደ ሉተራን አይነት ቤተ እምነቶች ገብተው ምእመኖቻችን መምጣት አለባቸው ወደ ትምህርቱ ወደ ኮንፌሽኑ ምናምን የሚልም ትምህርት ጀምረዋል። ስለዚህ የኦዲየንስ መሳሳት የአድማጭ ብሎክ አድርጉት። ጀርሚ የሚባል አንድ ካዳሚ ያለ የቀለመወርቅ የተንፍሱ ካዳሚ ያለ ብሎክ አድርጉልኝ እና እዚህ ጋር የኦዲየንስ መሳሳት ስላለ በተቻለው መጠን አርጀንት ነው ጉዳዩ አርጀንት ነው ሲሉ ሰምታችኋል። ይዞ ለመጥፋት ነው በቃ ምን ይዞ እነዚህን ቋሚ የወንጌል መጧሪዎች የሆኑ ሰዎችን ይዞ ለመጥፋት ነው። ምክንያቱን አንናገርም ነው ያሉት። አርጀንት ነው ያሉት። ምክንያቱን አልገለጹም። ምክንያቱ ያልተገለጸበት ምክንያት ደግሞ ምክንያቱ ቢገለጽ ለመለመን ብቁ እንደማይሆን ይታወቃል። ቤት ጠበበኙን ሌላ ጊዜ ነው ያለው። ከዚህ በፊት ነው ያለው ቤት ጠቦኛል፣ ጌታ ወደ ሰፊ ስፍራ እንዲያወጣ ቅዱሳን ጸልዩልኝ፣ ህልም ያያችሁን በውስጥ በኩል አናግሩኝ እያለ ነበር። በእርግጥ ህልም ላይ ሰማይና ለጥ ያለ ሜዳ ስለሚበዛ ህልም ያዩ ሰዎችን የፈለጋቸው በእነሱ በኩል ቤቱን ለማስፋት ይመስለኛል። ህልም ላይ ሰፊ ነገር ነው የሚታየው። ብዙ ጊዜ ለጥ ያለ ሜዳ ይመስለኛል፣ ሰማይ ይመስለኛል፣ ባህሩ አካባቢ ላይ ይመስለኛል፣ እንደዚህ ከሩቅ ተራራው ይታየኛል ይመስለኛል እያልክ ስለሆነ የምትቀባጥረው ህልምህን በቃ ሰፊ ነገር ስለፈለገ ህልም ያያችሁ ሰዎች በውስጥ አናግሩኛ ብሏል። ህልም ያዩ ሰዎች አልነበሩ እንደ ድንገት ሆኖ አሁን ህልማቸውንም እንደማይጠቅመው ኪሳቸው ብቻ እንደሚጠቅመው ገብቶት ወደ ኪሳቸው የተነጣጠረ ገጀራውን ስሎ መጥቷል። ስለዚህ እኛ አሁንም የምንጠይቀው መብታችሁ አይደለም ማለት አትችሉም። በነገራችን ላይ አልሰጣችሁ መብታችሁ አይደለም የምትሉ እዚህ ውስጥ በጣም ብዙ የሰጡ ሰዎች አሉ ቁጭ ያሉ። እኛ ደግሞ ጊዜ ሰተን ለምነን እኛን የሚወዱ ሰዎች በእኛን በማመን ምክንያት ወደ አንተ ኮሮጆ ሳንቲባቸውንም ቤሳቤስቲያቸውንም እንዲወረውሩ አስተባብረናል፣ አነሳስተናል። ስለዚህ እኛ ምን የተጭበረበር ነው በሐሰት መረጃ ማለት ነው። ስለዚህ አልታመምክም ብለን ክሌም ስናደርግ ታመም ያለው የምትል ከሆነ ስለመታመምክ የሚያስረዳ የሕክምና ማስረጃ ታመጣለህ። አይ ተፈውሼ ነው የምትለን ከሆነ ቀድሞ ታማሚ ስለመሆንክ አሁን ግን ሙሉ ጤንነት ላይ ስለመገኘትክ ማረጋገጫ ታመጣልናል። ልክ ኤችአይቪ ኤድስ በሽተኞች ህመምተኞች የነበሩ ሰዎች ጌታ ፈወሰኝ በደሙ አነጻኝ ምናምን ሲሉ ፖዘቲቭንም ኔጌቲቭንም እንደሚያሳዩት ልክ እንደዛ አንተም ፖዘቲቭንም ኔጌቲቭንም ታሳየናለህ። ከነበሽታው ታሳየናለህ፣ ከበሽታው ውጭ ደግሞ ታሳየናለህ። እንደዛ ባልሆነበት ግን $250,000 በላይ በዜል በፔፓል እና በጎፈንድሚ እንዲሁም በሀገር ውስጥ ባለ አካውንት ተሰብስቦ ወደ 50 ወደ 60 ሚሊዮን በኢትዮጵያ የሚያክል ገንዘብ ሰብስበ ጠፍተህ አጣፍጠህ አብሮ ካሰባሰቡ ዱርዬ ዘራፊዎች ገንዘብ ወዳዶች ጋር ደግሞ ኤርሚያስ በገንዘብ አይታማም ምናምን ይላል። እንትና ማን ነው ያኛ? እስቲ ቆይ ልላከው እሱም ቪዲዮ ልኬዋለሁ። አይ ቲንክ ይኖራል። ልክፈትላቸው። ኤርሚያስ በገንዘብ አይታማም ምናምን ይላል። ያ እንዳለ አጫባሪ ኤርሚ በገንዘብ አይታማም ከዚህ በፊት ምናምን ይላል። ልክፈትላችሁ። አንድ ማክበትን ላጠራ ነው የገባሁት። ይህ አይደለም
ተሳስተሃል። ኤርሚያስ በገንዘብ ቆይ ልላከው ከዚህ አካውንት እየላኩ ነው። እሺ አውሩ፣ እናንተ ቀጥሎ አውሩ። አሜን ማውራት ትችላለች፣ ሌሎቻችሁ ማውራት ትችላላችሁ፣ ወይኗም ማውራት ትችላለች። ያ አቤላ፣ እኔ አሁን በጣም ትኩረት እንዲሰጥበት የምፈልገው ነገር ምንድን ነው፣ ሰው መሬት ላይ በጣም በቃ ለያዥ ለጋራጅ አስቸገሩ እንትን እየተባለ ማለት ነው። ይሄ ገንዘብ አምጡ በየቅባት ኦይል ምናምን እየሸጡ ገብተዋል። አሁን ደግሞ ቲክቶክ ላይ እንደዚህ አይነት ከሆነ እንትን የሚሉት የሚመጡት ገብቷል። በቃ እያስጠላበት ሄደ እንትኑ ሰው በቃ እንትን ሊሆን ነው ማለት ነው። በቃ የሆነ በቃ አለ አይደለ፣ በቃ በጣም እየደበረ መጣ ሰው። ምንድን ነው እምልህ አሁን እኔ እየሰራው ነው ባይዘው ማዳምጣችሁ ብዙ ጊዜ እየገባው ማዳምጠው እየሰራሁኝ ነው። እና እንደዚህ እንኳን ሰው እየሰራ እንኳን መጥቶ አገልግሎታችሁን እንዳይካፈል እንዳይሰማ አገልግሎቱ ምናምን ይታይ። በቃ አቤሉ አሁን እንዴት እንዳስጠላበት ማለት ነው። አሁን እዚህ ሶሻል ሚዲያ ላይም ሰው ፈለጣ ከጀመረ በቃ እኮ ወገን ተያይዘን እንትን ማለታችን ነው ማለት ነው። በቃ የልመና ፕሮግራም ሊሆን ነው እንዳለ ቤቶቻችን። እና ይሄ ነገር ቀላል አይደለም። ሶሻል ሚዲያውን እግዚአብሔር ሰጥቶናል፣ ጊዜውን ሰጥቶናል፣ ኢንተርኔቱን ሰጥቶናል፣ እያንዳንዱን ነገር ሰጥቶናል። እና በአግባቡ ካልተጠቀምንበት ይኸው እንደዚህ ለማንም ተበይ ነው የምንሆነው። እና እኔ በጣም ነው የማመሰግነው። እና አሁን እንደዚህ እንደ አቤላ አይነት ሰዎች ደፈር ብሎ የሚናገሩ ሰዎች መኖራቸው እኛን አስመልጧል። ታውቃለህ አሁን እናንተ እኔ አሁን እዛ በጣም ነበረ ማዳምጠው ምሰማው ጊፍት ምናምን እና ግን አሁን በቃ እንደዚህ እንደናንተ አይነት የነቃ ሰው ሲያሳውቀኝ ራሴን የሰበሰብኩት ከብዙ ነገር እና እንደዚህ አይነት ሰዎች እዛታችን ቁጭ ብለው አሁን እሱ ቤት እንደዚህ የሚበሉ ሰዎች አዳዲስ የሚመጡ ደግሞ አሉ። ገብተዋል። እና በጣም ይሄ አዌርነሱ ሊሰጥ ይገባል። ስለዚህ እንደ ቀልድ የምናየው ጉዳይ መሆን የለበትም ይሄ ጉዳይ። ወገኖቻችንም ደግሞ ከምድር ላይ ስናስመልጣቸው እንደገና ሶሻል ሚዲያ ላይም የሚበሉ ወገኖቻችን መኖር የለባቸውም። እና ሰው በጣም መንቃት አለበት። አብሶ ወደ ውጭ ሀገር የምንኖር ሰዎች ትክክለኛውን እግዚአብሔርን ስራ የሚሰሩ የሚያገለግሉን ሰዎች እንዳናገለግል ልባችን እንዲታሰር እየተደረግን ነው። እና እንደዛ አታድርጉ። በቃ ይህንን ነው የምለው እኔ ማለት ነው፣ በጣም አጽንኦት ሰጥቼ። ሌላው ኤርሚያስ ወይም ቀለሜ ጎ ወርክ፣ በቃ ስራ ሂድ፣ እንደምንም ብለህ ስራ ፈልገህ ግባ። ሰው እዛ ኒዘርላንድ ምናምን የምታውቃቸው ሰዎች የሉ ፓስተሮች ምናምን በሰውም ቢሆን ፈላልገህ ስራ ግባ ወንድም፣ እሱ ነው የሚያዋጣ እንጂ እዚህ ሶሻል ሚዲያ ላይ የመጣ 5-10 ስጡኝ ብሎ ልመናን ማበረታታት ትስስ በጣም ውድቀት ነው። ሰው አንዴ ተቸግሮ ይጠይቃል፣ ሁለቴ ተቸግሮ በጣም ባሰበት ጠየቀ እንበል። እንዴት ነው እንደዚህ በቃ እንደ እናትህ ቤት ውሃ ቀጂ መስል 10 እየመጣህ የምትጠይቀው?
ስለዚህ ጎ እኔ የምለው ምንድነው ጎ ስራ ሂድ። ይኸው እኛ እንደዚህ እየሰራን ነው ምን ጮህ የምናገለግለው። ስራ ግን እኮ ባይዘው ወደ 8 ነው ምናምን አፕላይ አድርጌ ጌታ 9 ጊዜ አፕላይ አድርጎ ማለት ነው። ጽዳት ራሱ ምንም አልተሳካለትም። ለዛ ነው ስራ አልሞከረም እንዳይመስልሽ። ሞክረው አልሆነለትም። በጣም ከባድ ነው። ቤት መቀመጥ ነው ያው ይሻላል መሰለኝ። እሱን እኮ ነው የምልህ። ቤት መቀመጡ እንዳማራጭ ሳያደርገው ስራ ፈልጎ ይግባ። አንድ እሱ። ሁለተኛ ነገር ደግሞ እዚህ እኛው እንትን ላይ ምንድነው ስሙ እዚህ ቲክቶክ አፕ ላይም ሌሎች ላይም የሚፈለገው በሰላማዊ መንገድ ሁኔታ ወንጌልን ማስተማር ነው። በዛ መተው ከጠሉክ ይጥሉክ። አንተ በሰላም ነግረሃቸው እነሱ በክፋት አይተው ከጠሉ ይጥሉ። በተረፈ ግን እነሱን ከፍ ዝቅ እያደረክ እየሰደብክ እምነታቸውን እያንቋሸሽክባቸው እነሱን ለማዳን ነው ማለት ግን በጣም 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 ይከብዳል። እና ይሄንን ለማለት ነው ጃልዬ። በጣም ሁላችሁ እናስተውል። ትክክለኛ ነሽ። ቱ ቢያንስ እኔ ኦርቶዶክስ ነኝ። አቤላን በጣም ነው የምወደው፣ ሀናን በጣም ነው የምወዳት። ማለት ላይክ አኬን ብዙ የሚወዱ ፕሮቴስታንቶች አሉ። በኖርማል እኮ መስበክ እኮ ስ ኖርማል ሰው መስበክ ያመነበት መናገዝ ነው። ግን የሌሎችን በማንጓጠጥ በመሳደብ ከዛ ያንን ደግሞ ወደ አጌነስት ወስዶ ራሱ ጥቅም ገንዘብ መሰብሰቢያ ማድረግ እሱን የሚወድ እንደገና ሶሻል ሚዲያን ጠቅላላ ተሳዳቢ ማድረግ በቃ የሆነ ጎረቤት ለጎረቤት እንኳን ሰው እናትና አባት እኮ እኔ እህቴ ጴንጤ ነች፣ ተስማምተን መኖር አለብን። እህቴን እየጠላው እንዴት እኖራለሁ? ለምን ቀጥታ ሊመጣብኝ የሚችለው የእሱ አይነት ተሳዳቢ አይነት ክሬት የሚያደርገው እንደዚህ አይነት ሰዎችን ነው። እና እንደገና ደግሞ ለትክክለኛ ላመነበትና እውነት ያመነበትን ለመስበክ ቢሆን ኦኬ። ግን ዞር ይልና ገንዘብ መሰብሰቢያ ነው የሚያደርጋቸው ሰዎች፣ እንደዛ የራሱን ግሩፖች ሰበስብና ተሳዳቢ ሰዎችን እና ይህንን ደግሞ መቃወም የማይችል ሰው እኔ አሮን ነው እንደዚህ አይነት ሰው የሚደግፍ ሰው ለወንጌል የቆምኩት ብሎ ቢል እኔ ለየትኛው ወንጌል እንደሆነ ግራ ነው የሚገባ። አይደለም ወንጌል በብዙ መንገድ በፍቅር ነው የሚሰበከው። ፍቅር የሌለበት ወንጌል ሲጀመር ወንጌል አለ። ከወንጌሉ ቀድሞ ፍቅር ነው የሚበልጠው። ሰው እየወደድሽው ስትነግሪው ነው ሰው ባይፈልግ እንኳን ይሰማሻል። ኢትስ ጀስት ኖርማል ነው። እሺ ልጋብዛችሁ እቺ ቅፈላዋ እንዴት እንደምትደራጅ አደራጇ። እንግዲህ የውስጥ ጉዳይ ኤጀንቷ ግን ዴቭን ልጆች ሌዝቢያን መሆን የቤተሰብ ታሪክ ጉድ የምታወጣዋ ጉደኛዋ ሴት ናት። እንግዲህ የመጀመሪያ ኤርሚ በአገልግሎቱ ዘመን ሁሉ ያወቃቸውን ሰዎች ቼክ አድርገን እናስገባለን። ስለዚህ ይህ አገልግሎት በቀጣይነት የሚቀጥል ነው ማለት ነው። እስከዛሬ በፊታችሁ አልቀረበም። ረጅም ዓመት አገልግሏል። በቋሚነት የሚደግፈው ሰው እንደሌለም ታውቃላችሁ፣ ከአንድ ወንድም ከምናውቀው በስተቀር። ስለዚህ በቋሚነት ነው የሚቀጥለው። የፔፓል አካውንቱ የእሱ አካውንት ስለሆነ ከዚህ በኋላ ሁላችንም ተያይዘን ወንድማችንን እንረዳለን። ስለዚህ ጉዳዩ የአንድ ጊዜ ማሻገር ሳይሆን ቋሚ የፈለጣ ስትራቴጂ ነው ማለት ነው። ኤልሳባኪ ወንጌል የሚሰብክበት ቀለቦ እንዲሆን ወይ እሷ ለምን አትፈለጥም? ሜርሲ የምትባለው ራሷ ይህች የምታወራው ውጭ አይደለም። እሷ ራሱ እኮ እንደ ወንጌል አገልጋይ ነው ራሷን የምትመለከተው። እሷም ተሯን ጠብቃ ትፈልጣለች እንጂ አትፈለጥም። እዚህ ውስጥማ ባናና ለባና አራዳ ለአራዳ ምን አሸዋወደው ሙዳች። ሜርሲ ራሱ ፕሮፊት ነች ራሷን ይቻለች። አራዳ ለአራዳ ምን አሸዋወደው ናቸው። ጳውሎስ ለቆሮንቶስ በጻፈው መልእክት አንደኛ ቆሮንቶስ ምዕራፍ 9 ላይ ሄዳችሁ ማንበብ ትችላላችሁ። እና ወንጌል ሰባኪዎች ቀለባቸውን እንድንሰጣቸው የእግዚአብሔር ቃል ይነግረናል። ስለዚህ ይህንን በልባችሁ እንድትይዙ እንወዳለን። ዛሬ ተደርጎ ዛሬ ተሰብስቦ ዛሬ ለገጠመን ነገር ብቻ አይደለም፣ ቀጣይነት ያለው ነገር ነው። ቀጣይነት ያለውን ነገር ደግሞ በሱ ፔፓል አካውንት የምንቀጥል ይሆናል። ዛሬ ግን የጠየቅናችሁ በጣም በአጭር ጊዜ በአስቸኳይ በ4 ቱ ደ ማክሲመም በ5 ቀን ውስጥ ማለቅ ያለበት ነገር ነው እና ሁላችሁም እንደምትቆሙ እናምናለን። የቆማችሁም ጌታ ኢየሱስ ይባርካችሁ። ተባረኩ ለማለት እወዳለሁ። ቀጥሉ ዳንዬ። ይኸው የዳንኤልን ሳክስ ስሙ። ሜርሲ ተባረኪ። ለምንድን ነው ለኤርሚያስ ሲሆን ነገሩ የሚጋነነው ይላል።
ካያችሁት በጣም ብዙ ሰዎች እኮ ይሰበስባሉ። ኤርሚያስ ሲሆን ጉዳዩ ይጮሃል ምናምን ይላል። ኧረ እባክህ ኧረ እባክህ እሺ ይላል እሱ በቋሚነት። እኛ ስንቆርጥ ለእኛ ማን ነው በቋሚነት የሚሰጠን? ድርጅቱ ነው ይቆርጥላችሁ። ራሱ እኮ ስራ ያለ አይመስለኝም። 24 ሰዓት እኮ ቁጭ ብሎ ነው የሚለው እሱ ራሱ። እንዳኔ በርጩማው 3 እግር በርጩማው የተቀመጠበት ሲሚንቶ ውስጥ ገብታ አሁን 3 እግሩ አይታይም አሉ። ጸጋ ይብዛላችሁ። እሺ ስጭያ ታዲያ አንቺማ የለሽም፣ ዝም ብለሽ የለሽም። ለምንድን ነው በቋሚነት ከእሱ ጋራ አብራችሁ ለማገልገል የምትፈልጉ ሰዎች ካላችሁ ፔፓል የሚጠቀመው የፔፓል አካውንቱን መጠቀም ትችላላችሁ። የወንድምነት ስለሆነ ዳይሬክት ልታገኙ ትችላላችሁ። ኢሜይል ብታደርጉለት ኮሚኒኬት ልታገኙ ትችላላችሁ። ምናልባት ይህንን የማሳየው ግሩፕ ውስጥ ሌላችሁ ሰዎች ነው። ግን የገረመኝ ነገር ምንድን ነው እዚህ ሚዲያ ላይ ኦልሬዲ ግሩፕ ክሬት ተደርጓል ነው ገባቸው። አሁን ደግሞ የሚፈልገው ከግሩፕ ውጭ ላሉ ሰዎች ነው። ሰዎች ሬዝ ይደረጋል ተደርጎ ያውቃል ለብዙ ሰዎች ማለት ነው። እዚህ ሚዲያ ላይ ለሚያገለግሉ ሰዎች በአብዛኛው ሬዝ ተደርጓል። በየትኛውም ቤተ እምነት አይተናል እና የማንም ኢሹ ሆኖ አያውቅም። የማንም ኢሹ ሆኖ አያውቅም። አይገርምም? የማንም ኢሹ አያውቅም ሆኖ አያውቅም። ውሸታ የወንድምነት ግን ኢሹ ይሆናል። አይገርምም? እሺ ዜሌውና ሄኒዬ ዜል ከላይ ያለው ኤፍሬም ወይሳ ያት እችም ተጽፋለች። ደግሞ እችም ያት እችን ስክሪንሻት አድርጎ ለዳንኤል ይልማ አስገቡለት። የራሱም ተጽፏል። እዚህ ሚዲያ ላይ ለብዙ ሰዎች ለአገልጋዮች ኢትዮጵያ ውስጥ ካለም ሰው እኮ ለፈለጣ ደስ ይላል። አይ ሙሌ እኮ በጣም መልካም ሰው ነክ። የጥንት የጠዋቱ ሰው ሙሌ 200 ሰው በላይ ሰብስክራይብ አለ። አይበቃውም ለኤርሚያስ ተደርጎ ያውቃል። የማንም ግን ኢሹ ሆኖ አያውቅም። ቤት ተከፍቶበት አያውቅም። በጣም አሁን አንድ ቪዲዮ ተልቆ አይቼዋለሁ እና ፍጥነቱ ራሱ ማለት ነው። ፍጥነቱ ራሱ በጣም ነው የሚገርመው እና የማንም ኢሹ ካልሆነ የኤርሚ እንዴት ኢሹ ሊሆን ይችላል? ሌባ ስለሆነ ነው። ሌባ ሳይታመም ታመም ያለው ስላለ ጉዳይ እንዳለ ነው የሚያሳየው። ለኔ ሳይታመም ታመም ያለው ብለህ ስለዘራ ጉዳይ እንዳለ ነው የሚያሳየው። ሌላ አጀንዳ እንዳለ ነው ለኔ የሚሰማኝ። የማንም ኢሹ ካልሆነ የኤርሚ ብቻ እንዴት ኢሹ ይሆንብሃል? ይደጋግመዋል ደግሞ በመድኃኒዓለም ስም ቃል ምን የተለየ ነገር አለ? ምንም እኮ የተለየ ነገር የለም። እኔ እንጃ መቼ እርዳታ እኮ ማንም ሰው ተሰብስቦለት አይቻል አቅም። እኔ እስካሁን ለምሳሌ አሁን ቅርብ ጊዜ እነ ቃሌ ክፍለ ሀገር ሄደን ስልጠና ከአብያተ ክርስቲያን ጋር ህብረት አድርገን ስልጠና መስጠት እንፈልጋለን፣ ስለዚህ ይሄንን ስፖንሰር አድርጉን ብለዋል። የትራንስፖርት የካምፔኒንግ ምናምን ጉዳይ ሊኖርባቸው ይችላል፣ ጠይቀዋል። ይሄ ለአገልግሎት ይባላል። አሁን ጉዳዩን ሄደው አስተምረዋል ወይ ምናምን የሰጧቸው ሰዎች ሄደው ይጠይቋቸዋል። እነ ቃሌ ማለት ነው። ይሄ ለስልጠና ለጉዞ ለምናምን ሲሆን ምንም ችግር የለው ሰው ቢጠይቅም። ይሄ ቁጭ ብላችሁ መተዳደሪያ ገቢ ስጡኝ ነው እያልክ ያለው። የአንተ ልመና የተለየ ነው። ለአገልግሎት መጠየቅና ሬዝ ማድረግና አገልግሎቱንም ስታገለግል እግረ መንገድህን ለኪስ የሚሆን ለሻይ ቡና የሚሆን ቢተርፍህ ምንም ኃጢአት የለውም። አሁን ግን እናንተ እያደረጋችሁ ያላችሁት ቋሚ ቀለብ ስፈሩልን ነው። ማን እንደዚህ ደፍሮ ብሎ ጠይቅ ያውቃል? ማን እንደዚህ ደፍሮ ብሎ ያውቃል? ቋሚ ደሞዝ ስፈሩልኝ ብሎ ማን ያውቃል?
የትኛው ደፋር ሰው እንደዚህ ብሎ ያውቃል? ማንን ነው? አቡና ብሎ ያውቃል? አማን ሻሎም ቋሚ ቀለብ ስፈሩልኝ፣ የቤት ኪራይ ክፈሉልኝ ብሎ ሚዲያ ላይ እንደናንተ በአደባባይ ላይ ወጥቶ ለምኑ እርዱኝ ብሎ ያውቃል? አያውቅም። ማን ያውቃል? እስቲ ጠይቁኝ፣ እስቲ መልሱልኝ። የትኛው ደፋር ሰባኪ ነኝ የሚል ሰው እንደናንተ መተዳደሪያ ብር ስጡኝ ብሎ ያውቃል? አያውቅም። ከሆነ አገልግሎት ጋር ተያይዞ ይጠየቃል። ምንም ችግር የለውም። ለወንጌል ስርጭት ብትጠይቁ ችግር የለውም። ምንም ችግር የለውም። ስልጠና ብታዘጋጁ ደምረው ትለኛለች። እኔ አገልጋይ ነው ያልኩት፣ አገልግል አላልኩም። ዘመዴ አገልጋይ ነው ያልኩት፣ አገልግል አላልኩም። የትኛው ሰውዬ ጠይቁ ያውቃል? በስርዓት ማለት ነው መመሰክራለሁ። በ10 ጣቴ ማለት ነው። ገንዘብን ፎከስ ሳያደርግ በማገልገል ልመሰክርለት የምችል በጣም የታመነ ወንድሜ ነው። ገንዘብን ፎከስ ሳያደርግ ነው የሚያገለግለው ይለናል። የውሸት የአይጥ ምስክር ድንቢጥ ይላል የአገሬ ሰው ሲተርት። እና እየተጠየቃችሁ ያላችሁት ይሄ ነው። እኔ ጥያቄ ልጠይቃችሁ። ኒውዚላንድ ጽዳት ሰራተኛነቱን 9 ጊዜ ፈለግኩ ነው ያልከው። አንድ ፕሮቴስታንት የራሱን ቢዝነስ ኦን የሚያደርግ ሰው መቅጠር የሚችል አንድ ፕሮቴስታንት የለም የቸርቻችሁ ውስጥ? አንተ እስካሁን በሰበሰብከው ገንዘብ አንድ ትንሽዬ ሱፐር ማርኬት ወይም ሱቅ መክፈት የምትችልበት ገቢ አላገኘ? ጣቱ በታብታባል። እውነትሽን ነው። እና ወይ ሱፐር ማርኬት ወይ የሆነ ነገር ኦን አድርገ ሱቅ ነገር ኦን አድርገ መስራት አትችልም አንተ? አሁን ይህንን ስንጠይቅ በድፍረት ወተን ስናወራ በጣም ሁሉ ሞልቶልን ምናምን ይመስልሃል? ሰው እግዚአብሔርን ካገለገለ እግዚአብሔር ለሰው ችግሩን ሳያብራራ ሰው እግዚአብሔር ችግሩን ይሞላለታል። እግዚአብሔር የወንጌል አገልጋዮችን ደሞዝ የሚከፍለው እግዚአብሔር ነው ብለን ነው ምናምን። ልንቸገር እንችላለን፣ ልናጣ እንችላለን፣ የሆነ ነገር ሊጎልብን ይችላል፣ ቤት ውስጥ በጣም ፋይት ሊኖርብን ይችላል፣ ራሱን የቻለ የላይፍ ወደ ላይ ወደ ታች ማለት ሊኖርብን ይችላል። ግን የማያይ እግዚአብሔር የማይሰራ እግዚአብሔር አይደለም ያለን። አይኑ የተጨፈነ እግዚአብሔር አይደለም ያለን። ቲክቶክ ላይ ካሉ ወንድሞችና እህቶች የሚዘገይ እግዚአብሔር አይደለም ያለን። የማናቀውን ልብ ያነሳሳል፣ የማናቀውን እጅ እንዲዘረጋ ያደርጋል። እግዚአብሔር እኮ የእስራኤልን መቅደስ ለመስራት ቂሮስ የተባለ መቅደስ ውስጥ መግባት መብት የሌለው አይሁዳዊ ያልሆነ አሕዛብ የሆነ ያሰራው መቅደሱን ቢያሰራም ያሰራው መቅደስ ውስጥ ገብቶ አንድ ጊዜ ሊሰግድ የማይችል አሕዛብ ንጉሥ አሰርቶ መቅደሱ መገንባት ስላለበት የቂሮስን ልብ አነሳስቶ መቅደስ አሰርቷል። እግዚአብሔር እንደዛ ነው። መስራት ሲፈልግ ከልካይ የለውም። የአሕዛብን ንጉሥ የአሕዛብን ነገስታት እንኳን ማስነሳት ይችላል። እግዚአብሔር ነው። ማን ይከለክለዋል? እኔን መመገብ ከፈለገ እኔ ልጁን መመገብ ከፈለገ የትኛው ልብ ይሻክርበታል? የትኛው ልብ አልገዛም ይለዋል? የሙስሊሙን ወንድምና እህቶችን ልብ ሊያስነሳ ይችላል። ኦርቶዶክሳዊ ሊሆን ይችላል። አላቅም። እግዚአብሔር እንደዚያ በህልሜ የሆነ ነገር ስሰጣየው በቃ እንካ ይሄ ነገር ላንተ ነው ማለት ነው ብሎ ይላል። እግዚአብሔር ነው። ማን ይከለክለዋል? ያዕቆብን ሊያሳደድ የመጣውን የላባን ልብ ላባ እኮ እግዚአብሔርን አያውቀውም እኮ። በህልም መጣና ነቢዩን ትነካና ዋ አለው እግዚአብሔር። ነቢዩን ትነካና ዋ አለው እግዚአብሔር። ማስጠንቀቅ ይችላል። ጠላት መመለስ ይችላል። ማስደንገጥ ይችላል። ማብላት ይችላል። ማጠጣት ይችላል። የኤልያስ አምላክ እግዚአብሔር የኔ አምላክ ነው ብለህ ስትጓደድ ስትፎክር እንሰማህለን። የኤልያስ አምላክ እኮ ማለት ማንም የማያዘው ቁራ ስጋ ያምጥቶለት ያበላው ማለት እኮ ነው። የእውነት እግዚአብሔር የሚያገለግሉ ሰዎች ገንዘብ አይጠይቁም ብዬ አላስብም። መጠየቅ ካለብህ ብትጠይቅም ችግር የለውም፣ ነውር የለውም። ግን በእንዳንተ አይነት አመፀኝነት፣ ዳተኝነት ውስጥ ሰዎችን እያዋረድክ እያንቋሸሽክ ከዚህ በፊት ገንዘብ የሰጡን ሰዎች በገዛ ገንዘባችሁ ጠበቃ ቀጠሬ አሳስራችኋለሁ እያልክ እየተዛለፍክ ገንዘቡ እጅክ ላይ እንደገባ ታቦተ ጽዮን ኢትዮጵያ ውስጥ አለ ብሎ የሚያሳምነኝ አንድ ደፋር ኦርቶዶክሳዊ ካለ 100,000 የኢትዮጵያ ብር እከፍለዋለሁ እናሲዝ ብለህ ቁማር ጨዋታ የጀመርክ በቁማር ምናልባት ገንዘብን አተህ ካልሆነ በስተቀር 250,000 የአሜሪካ ዶላር አሁን ባለው ፍጥነት አያልቅም። የትም ሊያልቅ አይችልም። በቃ
ሳትታመም ታምሜያለሁ ብለህ የሰበሰብከውን ገንዘብ የት እንደበተንከው ንገረን። የሕክምና ማስረጃ አምጣ። የእውነት ታመህ እንደሆነ ታከምክ እንዳንል እግዚአብሔር በተአምራቱ ጣልቃ ገብቶልኝ ፈወሰኝ አልክ ገንዘቡን ከሰበሰብክ በኋላ። ስለዚህ ገንዘቡ በሕክምና እንዳልጠፋ እናውቃለን። ለምን? ተፈውሻለሁ ብለህናል። ተፈውሻለሁ ካልከን በኋላ ለሕክምና የተሰበሰበልህ ግን ሳታወጣው ፈውስ እንዲቀድምልህ የተደረገበት ያ ገንዘብ እጅክ ላይ ነው ማለት ነው። እጅክ ላይ ከሆነ የት አድርገው ነው? ስልኬ ጋለ፣ ቤት ጠበበ፣ ገንዘብ ስጡኝ፣ አርጀንት ነው፣ ኑ ተሰባሰቡ፣ በግሩፕ አዋጡ የሚል ትዕዛዝን የምትሰጠው ልመናን አንጥፈ የምትለምነው የትኛው ደፋር እንዳንተ ስለ ግሉ ስለ ድስቱ? ይሄ እኔ የዮናታን አክሊሉ ተላላኪ አለ። የዮናታን አክሊሉ አንድ ተላላኪ አለ ዜዶ የሚባል እሱ ነው። እኔ 4-5 ጊዜ አንተ ቤት ቁጭ ብሎ ለሆዴ አንጀቴ ለማጀቴ ብሎ ሲጠይቅ የሰማሁት እንጂ እኔ አንድም ሰው ስለ ጠኔ ስለ ሆድ አውርቶ ገንዘብ ሲሰበሰብለት አይቻላቅም። ከዜድና ከአንተ በስተቀር አይቻላቅም። ሜሎስ አሰባስቦ ያውቃል። ስቱዲዮ ብሎ ነው ያሰባሰበው። ጠይቀን አናቅም፣ አይመለከተንም። ለስቱዲዮ ብላችሁ ሰታችሁታ ስቱዲዮ እንዲገነባ ነው ገንብቶ አሳይቶናል። የሰበሰበውን ያክል ይገንባ አይገንባ እኛ ሂሳብ አናወራረድም። በቃ ፈልጋችሁን የሰጣችሁት አይመለከተንም። የወንጌል ስርጭት ብለህ ብትሰጥ ችግር የለውም። ወንጌል ሲወጣ እናያለን። የአፎርድ አድርጓል ወይ ወጪውን አይወጭም። እግዚአብሔርና ሰውየው ይጠያየቃሉ። እግዚአብሔር ደግሞ ስለ ሁሉ ነገር መልስ እንዲሰጥ ያደርጋል። ምንም ችግር የለውም። ስለ ሆዱ ስለ ጠኔው አንጥፎ ሲለምን ያየ ነው። በፕሮቴስታንት ስብስብ ውስጥ አንተና ዜድ የሚባል የዮናታን አክሊሉ ተላላኪ አለ። እሱ ልጅ ብቻ ነው ስትለምኑ የሰማ ነው። ሆዴ ልቤ ኩላሊቴ ብላችሁ ስትለምኑ አንጥፋችሁ የሰማ ነው። እንደቀደም ጠቅሰናል። ቃሌ ጠይቆ ያውቃል የትምህርታዊ ጉዞ ላደርግ ነው ብሎ ነው። ስለዚህ ወንጌል አገልግሎ ነው ስሙ። ነገርየውን ልክ ያድርገው ያድርገው ራሱና ቃሌና አብሮት ያሉ ሰዎች ነው የሚያውቁት። አይመለከተኝም። ግን የጠየቁት ስለ ወንጌል ስርጭት ነው። ቢደገፉም ችግር የለውም። አፈጻጸማቸው ላይ ያለው ችግር እግዚአብሔር ይጠይቃቸዋል። ችግር የለውም። እኛ ሄደን ሂሳቧና እንቆጣጠር። አንተ ግን እየጠየቅ ያለው በቋሚነት ሆዴን ደግፉት ነው እያልክ ያለው። የትኛው ሐዋርያ ነው እንደዚህ አይነት ጥያቄ? የትኛው መጽሐፍ ላይ የተጠቀሰው እንደዚህ አይነት ልመና? የትኛው እግዚአብሔር ነው? አንተ እንዳልከው ሰይጣን አይደለም የሥራ በር የዘጋብኝ እግዚአብሔር ነው የዘጋብኝ ስትል ነበር። የትኛው እግዚአብሔር ነው? የትኛው መጽሐፍ ቅዱስ ላይ ነው? የትኛው የብሉይ ኪዳንና የአዲስ ኪዳን መልእክት ላይ ነው እግዚአብሔር የሥራ በር የሚዘጋው? እንድትነግረን ነው። ለእኛም ገንዘብ ተሰብስቦልን እኮ ያውቃል በተለያየ ስም። አሁን አንተ ስሜታ የሆነ ገብታ አንዴ ይዛ ልጆች ሲያሙኝ ለመኪና መግዣ እንሰብስብለት እኮ ብለህ ብር እኮ ሰዎች ሰጥተውኝ ያውቃሉ። ለምን ብለህ? ለመኪና መግዣ። በቃ ይታወቃል አላማው መኪና መግዣ። አዋጣልኝም አላልኩም፣ ሰብስቡልኝም አላልኩም። ገብተህ በስሜታዊነት ለአቤል የመኪና መዋጮን ሰብስብ እኮ ብለህ ታውቃለህ። ቃሌ ዲቴል ሪፖርት አቀርቧል ሊሆን ይችላል፣ አላቅም። እኔ ሰብሰብልኝ ሲል ነው የሰማሁት። ሪፖርቱን አላየሁም። ካቀረበም እሰየው፣ ጸዴ ነው፣ ጎበስ። እንኳን አቀረበ እሰይ። ዲቴይል ሪፖርት ካቀረበ ጥሩ ነው። እንዲህ ትራንስፓራንት ሲሆን ደስ ይላል። ግልጽነት የተሞላበት ሲሆን ደስ ይላል። ሪፖርቱን ሲኖር ጸዴ ነው፣ ደስ ይላል። ለእኔ መኪና ግዙለት ብለህ እኔ አልጠየቅኩም። አደባባይ ላይ ወጥተህ ጠይቀህልኝ እኮ ሰዎች ገንዘብ አስገብተውልኛል እኮ። እግዚአብሔር ይስጥህ። ስሜት የሆነ ነው ገንዘብ እንዲገቱልኝ ያደረግከው። ማጅራታቸውን ይዤ ወንጌል ብዬ ምናምን አይደለም የጠየኳቸው፣ ሰጥተውኛል። የሆነ ሚሽን እኮ ተጠይቆ እንደዚህ ይደረግ ተብሎ እኮ ሰው ይሰበሰብለታል። እንዴት በቋሚነት ጦሩኝ ብለህ ወንጌል ተጧሪ ትሆናለህ አንተ? ለዛውን ቁጭ ብለህ ሞባይል ፊት ለምታወራው ወሬ ማለት ነው። እንዲህ በእግርህ እኮ ሄደ ወንጌል ሰርታ አታውቅም እኮ። ቀለም ወርቅ የተንፍሱ በእግር ሄደ በረሃ ላይ ሄደ እኮ አታውቅም። ቶ በረሃውን ለምለም ራሱ ጥጉን አስፓልት ሄደ አታውቅም። ቶ አስፓልቱን በመኪና እንኳን ሄደቅ የሆነ ወለንጭቲ የሆነ አሶሳ የሆነ እንትን እኮ ሄደ አታውቅም እኮ። እንግሊዝ ሰብካ አታውቅም እኮ። 44 ክፍል ውስጥ በሞባይል ለምትለፈልፈው ልፍለፋ፣ ለዛው ሃይማኖትን ከሃይማኖት ለሚያጋጭ አመፀኛና ልበጠማማ ንግግር፣ ክፋት የሞላው ንግግር። ከዛ እንደኔ እንደዚህ በፎቶ አድርገ ቪዲዮ ግን ሳታወጣ
የውሸት እንባና የለቅሶ ድምፅ ሲቃ በማውጣት መንፈስ ቅዱስ ነካኝ ብለህ ለምትዋሸው የውሸት አገልግሎት ነው ገንዘብ እየጠየቅ ያለ። ውሸታም ነህ። ቅድም ማስረጃ ሳይቻለሁ።